እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግሥት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የደረሱ መረጃዎች አሉ። እነሱን የተወሰነ አነሳላችኋለሁ። በዚህ ከአማራ ጋር ተያይዞ አንደኛው ቅድም እጅ መስጠቱ መቀጠሉ ነው። እጅ መስጠቱ መቀጠሉ አንደኛው መረጃ ነው። የአማራ ሚዲያ ኮርፖሬሽን ባውጥቶታል። አንደኛው እንግዲህ የአሻራ ሚዲያ ሲመራ የነበረው አሻራ ሚዲያን እና የአሻራ ሚዲያ ማናጀር የነበረው ኤልያስ ደባሱ በሰላም ጥሪውን ተቀብሎ በምስራቅ እዝ አማካኝነት ሰጥቷል። አሁን ያለው አዲስ አበባ ነው ኤልያስ። የአሻራ ሚዲያ ዋና ማናጀር ማለት ነው። ይሄ አንዱ ነጥብ ነው። አዲስ አበባ ገብቷል የሚለውን ነገር አንደኛው ለማንሳት ነው። ሁለተኛ በጣም የሚገርሙ ነገሮች ነው ማነሳላችሁ። ሚዲያዎቹ እንዴት ይሰራሉ፣ ምን ያደርጋሉ የሚለውን ነገርም በደንብ ያዙ። ሁለተኛ እንግዲህ እንዳታብዱ፣ ዘመነ ከአስመራ አልተመለሰም። ሁለተኛው መረጃ እሱ ነው። አሁንም ኤርትራ ነው ያለው። ከኤርትራ መውጣት አልቻለም። መውጣት አልቻለም ብቻ ሳይሆን የመመለስ ፍላጎትም የለውም ለጊዜው። በዚህ ምክንያት ከነ አሰረስ ጋር ጥሩ ነገር አይደለም ያለው። እንዲሁ አደባባይ የወጡ ዘመነ ሊቀመንበራችን፣ ዘመነ መሪያችን ምናምን ይላል እንጂ አስረስና ዘመነ ጋር ጥሩ ነገር አይደለም ያለው። እሱ ኤርትራ ሆኖ እኛ ደግሞ እዚህ እሳት ውስጥ ሆነን እንዴት ነው የሚል ነገር እያነሳ ነው። አሁን ውሸት ከሆነ ለውሸት ነው አትልም። አስመራ ይኸው እያወራው ነው። ወጥተህ አይ ዘመነ ያለው ጎጃም ጫካ ነው በልና አሳየኝ። አሸናፊ አላወጣህም፣ ባይዘው እዛው ትቆያለህ። በቃ እኔ ይኸው በድፍረት ወጥቼ እየተናገርኩ ነው። አዎ ዘመነ ከአስመራ መውጣት አልቻለም ብዬ እየተናገርኩ ነው። አይ መውጣት ችሏል፣ እየተንጎራደደ ነው፣ ባህር ዳር እየተንጎራደደ ነው በልና አሳየን። ጎጃም መርጦ ለማርያም እየተንጎራደደ ነው ብለህ አሳየን። በቃ አለቀ እኮ። ምንም ሌላ ምን አናደዳችሁ? በቃ ከአስመራ መውጣት አልቻለም። ትግሉን ደግሞ የናስረስ ጥያቄ ትግሉን አስመራ ተቆኖ መምራት አይቻልም፣ ዲያስፖራ ምናምን እንዴት ተቃወምን? ስለዚህ መምጣት አለብን፣ መሞት ካለብንም አብረን መሞት አለብን ነው እናስረስ እያሉ ያሉት ውስጥ ለውስጥ። ይሄ ሐሰት ከሆነ ወጥተህ ኤርሚያስ የሚያወራው ሐሰት ነው። እንዲያውስ ልንገርህ፣ ሶስተኛ አስረስ የት ነው ያለው? አስረስ ያለው አባይ ሸለቆ ውስጥ ነው ያለው። ዙሪያውን ልንገራችሁ፣ መርጦ ለማርያም የሚባለው አካባቢ ነው ያለው። ይሄው ወቀው እስከዚህ ድረስ ነው የምናውቀው።
ይኸው ለመከላከያም የምትነጋገር ከሆነ ከአስረስ ጋር አባይ ሸለቆ ነው ያለው። አባይ ሸለቆ ውስጥ መርጦ ለማርያም ዙሪያ ነው ያለው። ይህንንም ውሸት ነው ብሎ ነው ተዋ። መርጦ ለማርያም አልኩኝ እኮ አባይ ሸለቆ ውስጥ መርጦ ለማርያም። መቼም መርጦ ለማርያም ሙሉ ጎጃም አይደለም። ስፔሲፊክ ቦታውን ማንሳት እችላለሁ፣ ግን እዚህ ስለማይጠቅም ነው ማላነሳው። የሚጠቅመው ይወስደዋል። አስረስ የክልሉ ኔትወርክ አለው። ባይ ዘ ዌይ ባለፈው የነገርኳችሁ ነው። ዳንቴሏ ስትተረተር የጀዋር ብቻ አይደለችም ዳንቴሏ። የአስረስ ዳንቴል ሲተረተር የት ይደርሳል የሚለው ዛሬ እጅ እየሰጡ ያሉት ሰዎች የት እንደሚደርስ ያስደነግጣል። እነሱም ላይ ነው ዳንቴሏን ያነሳው። የት ነው የሚደርሰው? ማጋ ነው የምትደርሰው? ግን ዛሬ ልናገር፣ አስረስ የመንግስት ባለስልጣናት የአማራ ብልጽግና መንግስት ባለስልጣናት ጋር ይገናኛል። የመንግስት ባለስልጣናት ሆኖ በቁጥጥር ስር የሚውሉ ቢኖሩ እንዳይገርማችሁ፣ ወይም ጠፍተው ወደ በረሃ የሚገቡ ቢኖሩ እንዳይገርማችሁ። የሚያገኙት የመንግስት ባለስልጣኖች አሉ፣ የአማራ ክልል ያሉ ማለት ነው። የውስጥ ቀኝ አርበኛ የሚባለው ማለት ነው። ቀኝ የውስጥ አርበኛ ማለት ነው። አስረስ ቀኝ የውስጥ አርበኛ አለው። ዋነኛው አስረስ ነው። ስንተኛ ነው ያልኳችሁ? ሁለትም ሶስተኛም ውሰዱት። አራተኛ እየተገነባ ያለው በጣም ይገርም ነው እኮ አስረስ መራሽ የስብሃት መንግስት ነው እየተመሰለ የስብሃት ፓራላል ነው አስረስ እየመሰረተ ያለው። በጣም ይገርመኝ እሱ ነው። ሌላ ዛሬ ቅድም በርዕሱ ላይ አስቀምጬላችሁ ነበረ። አይደል ጊዜ ካለ እናነሳዋለን፣ ከሌለ ነገ እመጣበታለሁ። ዛሬ የትግራይ ተቃዋሚዎች ብለነው የነበረውን ነገር አደባባይ እየዘረገፉት ነው። እመጣለሁ ወደ ነጥቤ። እመጣለሁ። ብለነው የነበረውን ነገር ዛሬ ከነሱ ወጣ፣ ከትግራይ ተቃዋሚ ድርጅቶች አንደበት ወጣ። ያውም በኢንተርናሽናል ሚዲያ በቢቢሲ ላይ የወጣውን ሄዳችሁ ብታዩ መሪ ርዕስ ያረኩት ርዕስ ነው። የአንድ ቤተሰብ ልጆች አይደለም የሚለው ርዕሴ ምን ነበረ? የአንድ አካባቢ ሰዎች። እኔ ያልኩ እንዳይመስላችሁ፣ ይሄን እኔ አይደለም ያልኩት። የትግራይ ተቃዋሚ ድርጅት ለቢቢሲ በሰጠው መረጃ ነው። እኛን ተው ነው የኛን ተውት። የስብሃት ዶክትሪን ምናምን እንል ስብሃታውያን ምናምን የምንለውን ተውን ለጊዜው። ዛሬ የትግራይ ተቃዋሚ ድርጅቶች ህወሓት ማለት የአንድ ቤተሰብ ድርጅት ማለት ነው እያሉ ነው ያሉት። የአንድ አካባቢ ሰዎች የገቡበት ነው እያሉ ነው ያሉት። ከየት መጣ? እንኳን ደህና መጣችሁ። በዚህ አጋጣሚ በመዘግየታችሁ አይደለም፣ ችግር የለብኝም። ድሮ እንዲህ እንደ እንትን 10 እንትኖች ነበሩ የሚመጡባችሁ ልክ ይሄን ቃል ስትናገሩ። እንዲህ ሆነዋል። ይሆኑበት ነበር። ከአንድ አካባቢ ነው ስትሉ፣ የሆነ ነገር ስትሉ ምናምን
ይሄው እንዲሆነ ኤርሚያስ እንደዚህ ያለ ዘረኝነት ሰበከ ምናምን ዛሬስ ከራሳቸው ውስጥ የአንድ አካባቢ ሰዎች ናቸው ህወሓት ማለት ብለህ ነው ቃሉ ከዛ በኋላ ያለው ደስ ስለማይል መራሩ ሀቅ እሱ ስለነበረ ማለት ነው። ስብሃታዊነት ማለት ጽሁፌን ነግሬያቸዋለሁ ከበፊት የስብሃት ዶክትሪን 3 ነገሮች ናቸው የያዘው። ዝርዝር ጽሁፉን ሌላ ጊዜ አነሳላችኋለሁ። የስብሃት ዶክትሪን this is my document by the way የተጻፈው ዶክመንት 35 ገጽ ነው። አንዳንድ ኤዲሽን ስላለው ነው እንጂ የስብሃት ዶክትሪን የሚል አለ። መጀመሪያ የስብሃት ዶክትሪን ነው። የስብሃት ዶክትሪን 3 ገጽ ነው ያለው። 3 ምልከታዎች ነው። ይሄ በቅርብ የጻፍኩት ጽሁፍ ነው። በመልኩ ላውጣው የሚለውን ነው እያሰብኩበት ያለሁት። ኦልሞስት 30 ምናምን ገጽ ነው። ዛሬ የነገሩን ነው እነሱ የስብሃት ዶክትሪን ነው። የስብሃት ዶክትሪን ምንድነው? 3 ነገሮች። አንደኛ የኤርትራ ብሔርተኝነት ነው። አንደኛ ከማንም በላይ የስብሃት ዶክትሪን የኤርትራ ብሔርተኛ ነው። ነምበር 1። ነምበር 2 የስብሃት ዶክትሪን መለያ እምነቶቹ ናቸው እነዚህ። ነምበር 2 የስብሃት ዶክትሪን አይ ዶንት ኖ ይታያችኋል አይታያችሁም አላውቅም። ጄላሳዊነት ነው። የጄላስ ቲዮሪ ነው። ሁለተኛ ጄላሳዊነት ማለት እናብራራላችኋለን። ነምበር 3 የስብሃት ዶክትሪን ማለት ሂትለራዊ መንደርተኝነት ማለት ነው። የአንድ አካባቢ ከዛ ማህበረሰብ ብቻ የሚያምን ሂትለራዊ መንደርተኝነት ማለት ነው የስብሃት ዶክትሪን። 3 ነገሮች ናቸው ኮምፖነንቶቹ። ዛሬ ወደ ነጥቤ ልምጣ። ከስብሃት ዶክትሪን ወደ አስረስ ዶክትሪን ነው እየሄድን ያለን። አስረስ የታጠረው በሙሉ በቤተሰብ ምን ከማጋ የዋለች ምናምን እንደሚባለው ማለት ነው። የማታውቁት መረጃ እኔ አይደለም ስንቶቻችሁ እንደምታውቁ አላውቅም። ማርሻል ፀሐዩ ያጎቱ ልጅ ነው ያስረስ። ማርሻል ፀሐዩ የሚጠረጠረው ማርሸት ያው ባይ ዘ ዌይ የእንትና ምክትል ነበር የኤልያስ ደውሳይ እና ኃላፊ የሱ ላይ እነ ኤልያስ ላይ ራሱ ኃላፊ እንዲሆን የተደረገው ቢኮዝ ኦፍ አስረስ ነው። የአጎቱ ልጅ ነው። ባዩ ደስታ ታውቁታላችሁ። ባዩ ያጎቱ ልጅ ነው። ባዩ ደስታ የ206 ምናምን ኮር ብለው የኮር አዛዥ የ206 ኮር ምናምን የህዝብ ግንኙነት ኃላፊ ነው ባዩ ደስታ የሚባል። ጥጋቡ ያጎቱ ልጅ ነው። ጥጋቡ የሚባለው የአባቱን ስም አልያዝኩትም። የቴዎድሮስ እዝ የፋይናንስ ኃላፊ ማለት ነው። ይንገሱ ብርሃኑ የአስረስ የእህት ልጅ ነው። የእህቱ ልጅ ነው። ዋና የዚህ የጥበቃ የምናምን ከሱ ጋርም ተያይዞ ስምሪት የሚሰጠው እርምጃ እንዲወሰድ የሚያዘው እዚህ ከሌ ገደል ከሌ ምናምን የሚለው ውስጥም ያለበት ይንገሱ ብርሃኑ ይባላል። የአስረስ የእህት ልጅ ማለት ነው። ገብርዬ የሚባል አለ። ገብርዬም ያክስቱ ልጅ ነው።
ስብሐት ዞሮ መጣ። አልሞተም ስብሐት አለ በህይወት። ለነገሩ ማለት ፖለቲካሊ ነው እያልኩ ያለሁት። አሳበዳችሁ አይደል? ገና ታብዳላችሁ። የያዝነው ትግል ቀላል ትግል አይደለም። ትግል አይደለም። እርር ድብና አይደለም። አዲስ ኤርሚያስ ቤት መተን ሰላማዊ ሰልፍ እናድርግ፣ ሌላም እንደምታስቡ አውቃለሁ። አይደለም ፍርድ ቤት እንክሰሰው፣ ሌላም እንደምታስቡ ሁሉንም አድርጉት። በዚህ አጋጣሚ የያዝነው ነገር ቀላል ነገር አይደለም። ዝም ብዬም አልገባሁበትም። እኔ ዝም ብዬ አልገባሁበትም። ለታሪክ ለህይወቴ የሚቀመጥ ስራ ነው። ምንም ብትሉ ብታወሩ የሆነ ገንዘብ ምናምን ብትሉ የሰጠኝ ካለ የሰጠኝ እስካሁን የለም። ከሰጠኝ ካለ የሚጠቅመኝ ከሆነ ወስዳለሁ። ግን በቂ ነው ለህይወቴ። እኔ እንዲህ አይነት ባህሪም የለኝም፣ ኖሮኝም አያውቅም። እውነት ለመናገር በዛው መልኩ እግዚአብሔር ቢያስቀጥለኝም እምነቴ ነው። ብዙ ከጀርባ ብዙ የሚያወሩ እንዳሉ ስለማቅ ማለት ነው። እዛም ሲላኮፉ የነበሩ ባለስልጣን የሚለምኑ እነ ተስፋዬ በልጅጌን ምናምን እኔ ጋር ኢንተርቪው ካልመጣችሁ ምናምን እያሉ የሚለምኑ ሌላ ነገር ሲያወሩ አያቸዋል። አምኖት ዛት ጋር አስረስ ገዢ መደብ እየመጣ ነው። የስብሐት ገዢ መደብ እንዳለው የአስረስ ገዢ መደብ ነው። ባይዘዌ አንዱ የተደናገጠውም ዘመነ በዛ ነው። ዘመነ በመንፈስ ነው የሚመራው፣ በተግባር የሚመራን አስረስና ቤተሰቡ ነው የተባለው እሱ ነው። የዘመነ በመንፈስ ነው። በጣም የገረመኝ ነገር ባይዘዌ የዘመነ አመራር ላይ ጥያቄ ካነሳችሁ አውቶማቲክ ይገደል ነው የምትባሉት። በጣም ነው የገረመኝ። የዘመነ አመራር ላይ ጥያቄ ካነሳችሁ የእስርና ግድያ ነው የሚታዘዝባችሁ። አመራርን ባለመቀበል የሚል ዛሬ ህወሓቶች ጀነራል ጉሽን ያሰሩበት ማለት ነው። ዘመነ በመንፈስ በተግባር አስረስ ነው የሚሉት የአስረስና ቤተሰቦቹ ማለት ነው። ለአስረስ ዳይናስቲ ነው የምትሞተው፣ ለአስረስ ቤተሰብ ለአስረስ ቤተሰብ ነው የምትሞተው። ይኸው ዘረዘርኩልህ። ባየ ደስታ፣ ፀሐዬ ማርሸት፣ ፀሐዩ ጥጋቡ፣ ይንገስ ብርሃኑ፣ ገብርዬ ዋና ወሳኞቹ ማለት እና የዘሜ መደናገጥም ያቃል አስረስ ቤተሰቦቹ እንደሰበሰበ ኤሴማተሮፍ አንድ ቀን ነው ዘሜን ብድግ አድርጎ መወርወር እና አሁን አስረስ ምን እያነሳበት ነው? አንተ ማን ይሞታል? ማን አባይ ሸለቆ ተቀምጦ ማን መርጦ ለማርያም ዙሪያ ያለ አባይ ሸለቆ ተቀምጦ ማን አስመራ ይቆመጣል የሚል ጥያቄ እያነሳ ነው አስረስ ዘመነ ላይ። ተጨባጭ መረጃ ነው የምነግራችሁ። በዚህ አጋጣሚ በድፍረት የምናገረው ለዛ ነው። ሁለተኛ ማርሸት ፀሐዩና አስረስ በከፍተኛ ሁኔታ ፋይናንስ የሚደረጉት ውጭ ሀገር ባለ አንድ ባለ ሀብት ነው። ይሄ ባለ ሀብት እስከ 40 ሚሊዮን ብር ሰጥቷቸዋል በየጊዜው። እዚህ ስም መጥቀስ አልፈልግም የምታውቁት ስለሆነ። አካውንቱ የተከፈተው የነበረው በአስረስ ሰዎችና በማርሸት ነበር የነበረው። ከዛ በሌላ አደረጉት። በየጊዜው ልጆቹ ለቀው እስኪወጡ እኔ ያገኘኋቸው ሰዎች ለቀው እስኪወጡ በአካውንታቸው 40 ሚሊዮን ብር ያስገባላቸው አንድ ባለ ሀብት ነው።
40 ሚሊዮን ብር ነው ያስገባላቸው በየጊዜው ማለት። ይሄ ባለሀብት አንዴ ግሬደር ሲልክ የነበረ በጅምላ ሲያስቀብር የነበረ በጅምላ ጉጂ ምናምን ተብሎ ወርቅ እስር ቤት የነበረ ጠብሳን እንብላ የሚል በመፈክር የሚታወቅ ጠብሰናችሁ እንብላ የትግራይ ልጆች ያኔ ጠብሰናቸው እንብላ ያለ ማፊያ እኔ በነበርኩበት ሚዲያ ጸብ የተነሳበት ሰው አንደኛው የጎንደር ነኝ ብሎ የሚያምነው እኛ የነበርን በሚዲያ በአደባባይ ወጥቶ እከሌ ብሎ ስሙን ጠቅሶ እሱ ነው ወንድሞቼን ያስገደላቸው ያለው ሰው ነው የነበርኩበት ሚዲያ ላይ በአደባባይ ላይ ባይዘው የወጣ ነው ያልወጣ ነገር አልናገርም። የጎንደር ሰው ነኝ የሚል ሚዲያችን አባል የሆነ ሰው በነ አሳምነው ግድያ በነ አምባቸው ግድያ የተቆረቆረ በነ ምግባሩ ግድያ የተቆረቆረ ወንድሞቼ የተገደሉ ብሎ ያሰበ ስሙን ጠርቶ እሱ ነው ያስገደላቸው ያለው ሰው ይሄ ሰው እስከ 40 ሚሊዮን ነው በነ አስረስና በነ ዘመን ያስገባው። በአስረስና በዘመን አይደለም አስረስና ማርሸት ጻዩ ስሙት። ይሄ ነው እውነቱ። ዛሬ ከውስጣችሁ የሚወጡ ሰዎች ብዙ ነገር ነው ፈልፍለው የሚያወጡባችሁ። ሌላ አንጃ ጋራው ስላለመግባት ነው። ፍሬም አድርጌላችኋለሁ። ዩካንገስ በግልጽ ነገርኳችሁ እኮ ከዚህ በላይ ምን እኛ ሚዲያ ላይ ክርክር ነበረ የነዛ አንተ የተገደሉ ጊዜ እና አምባቸው የተገደሉ ጊዜ ሳናስበው ክርክር ገብተን አንደኛው አብሮን የነበረ የጎንደር ሰው የሆነ ሰው ከሌና ከሌ የሚባል ባለሀብት ከሌ ምክትል ፕሬዝዳንት ወንድሞችን በላቸው ብሎ ተናግሯል። እኔ አይደለሁም ያልኩት። ግሬደሩ የምታውቁት ነው። ጠብሰን ብዙ ነው የምታውቁት። ስለዚህ የግዴታ ነው። እስከ 40 ሚሊዮን ነው ግን በየጊዜው የሰጣቸው ለማን? ለዘመነና ለአስረስና ቤተሰቦቹ ማለት ነው። ገና የአስረስ ጉድ መዓት ነው። በነገራችን ላይ መዓት ትሰማላችሁ። ገና ቲፕል አድርጋችሁ በግርግር ወቅት የለውጡ እንትን ላይ ግርግር ወቅት ላይ ጭንቀት በነበረ ሰዓት ታውቃላችሁ የማዳበሪያ ችግር እንትን እንደነበረ። አስረስ ምንድን ነው ያደረገው? አስረስና ቤተሰቦቹ ማለት ነው ማዳበሪያውን አግተው በማዳበሪያው ላይ ዋጋ ጨምረው 30 እስከ 40 ሚሊዮን ብር ነው አካውንታቸው ውስጥ ያስገቡት። ስሙት። ይኸው ለአማራ የሚቆረቆረው አስረስ እንደዚህ ነው የሆነው። በእርግጠኝነት በቅርብ በሚዲያ ትሰሙታላችሁ። የአርሶ አደሩ የመጣለትን ማዳበሪያ አግተው ይዘው ገንዘብ ጨምረው ለአርሶ አደሩ አከፋፈሉት። በዛ ከ30 እስከ 40 ሚሊዮን ብር ነው የተቀበሉት። ማን? አስረስና ቤተሰቦቹ ማለት ነው። ወጥቶ ያስተባብል። ገና ጉድ ነው የሚወጣው። ጉዳችሁ ነው የሚወጣው ገና። አስጨናቂ የሚባለውን አስጨንቀውት ነው የወጣው። አስጨናቂ ሻለቃው አስጨናቂን አስረውት ነበር። በነገራችን አሁን ምናልባት ሲወጡ ጠርጥረ ነው እኮ አስረ ነው ነበር ምናምን እንደሚሉ ተስፋ አደረጋ። አስጨናቂ ሻለቃ የሚሉት ሻለቃ አስጨናቂ ተጨንቆ ነው የወጣው። አስጨናቂ አስጨነቃቸው። እንኳን ተረፍክ። ድምፁ ዛሬ የሰማችሁ መሰለኝ። አስጨናቂ የሚባለው አስጨንቀውት። በሌላ እንዳይመስላችሁ ዘመነ ካሴ ሁሉም ነገር አይደለም ስላለ ነው ያስጨነቁት። ተርፎ ነው። አስጨናቂ
ከጭንቀት ወጥቷል። እንኳን ከጭንቀት አስወጣ ሻለቃ፣ እንኳን ነፍስ ተረፈች፣ እንኳን እንዳልኩት አስጨናቂ፣ እንኳን ከጭንቀት ወጣ። ገጠመልኝ። ይሄ ነው ያለው። የውስጥ አርበኛ ጉዳችሁ ነው። አሁን የምሰማው ነገር እኔ የኢትዮጵያ መንግስትም እንዲሰማ ፈልጋለሁ፣ የአማራ ክልል መንግስትም እንዲሰማ ፈልጋለሁ። ቅድምም ስታነሱ ነበረ በነ ካፒቴን ማስረሻ ፕሮግራም ላይ ፕሮግራም ሰራለሁ ብለህ ሳሰራቀር ያላችሁት በጣም ኮንሰርን አለኝ። እነዚህ ሰዎች ወደ ሰላም የሚመጡ ሰዎች በጥሩ አይን የማያዩዋቸው የብልጽግና አመራሮች አሉ አማራ ክልል። ይሄ ሊታወቅ ይገባል። ለምን ይሄን ተናገራችሁ የተባሉ በግራ በቀኝ ኮርነር የሚደረጉ አሉ። ይመርምር ብልጽግና መዋቅሩን፣ መንግስት መዋቅሩን ይመርምር። እንዳልኩት ዳንቴሉ ሲተረተር የት እንደሚደርስ አላቅም፣ ግን በጣም አደገኛ ነው። ይቀለበሳል፣ ይሄ ይቀለበሳል። ሰዎች ዋስትና አግኝተው ነው መምጣት ያለባቸው። እንዴት ብለህ ነው እሱ ስለመጣ ቤተሰቡን ኮርነር የሚሆነው? ለምንድን ነው? ማን ነው የሚጠቁመው? ቤተሰብስ? እንዴ በጣም አደገኛ ሁኔታ እኮ የሻዕቢያ መዋቅር የሚመስል ነገር እኮ ነው ያለው። አስጨናቂ ስለመጣ የአስጨናቂ ቤተሰብ እንዴት ነው ሪፖርት የሚደረግበት? ኤልያስ ስለመጣ የኤልያስ ቤተሰብ እንዴት ነው? ምን አይነት ሁኔታ ነው ያለው? ምን አይነት ሁኔታ ነው ያለው? እኔ ይሄ ነው የሚያሳስበኝ። ባጭሩ ልናገር፣ በጣም በጣም የሚያሳስበኝ የሚቀለብሰውም ጫካ ያለው ወደ ሰላም መምጣት ፈልጎ እዚህ ውስጥ ያለው ሌላ ነገር እያደረገ ከሆነ፣ ምክንያቱም አሁን ሲነግሩኝ ገንዘብ ይላክለታል፣ ቤት ይገዛል፣ ባጃጅ ይገዛል፣ ልጆቹን ያስተምራል፣ ውጭ የተለያየ ከተማ ላይ ወይም አዲስ አበባ ወጥቶ ቤት ይሰራል። ስልጣን ላይ ነው ስቲል ያለው፣ ግን የመንግስት ስልጣን ላይ ነው ያለው። ጥንቃቄ ያስፈልገዋል። በዚህ ምክንያት ንጹዎቹ እንዳይመቱ በጣም ጥንቃቄ ያስፈልገዋል። ይሄ ሻዕቢያ አሰራር ስለሆነ እሱን እንድትሰሙልኝ ይፈልጋሉ። ሻዕቢያ አንዱ የሚያደርገው ቲፒኤልኤፍም አደገኛ በቃ የኛ ተቃራኒ የሚላቸውን ሰዎች በተቻለ መጠን የኛ ሰዎች ናቸው እያለ ያስመታል። እሱን አውቃለሁ። የኛ ሰዎች እያለ ብዙ ጀነራሎችን አስገድለዋል። በደርግ ጊዜ ያቁታል። እንደ ታክቲክ ነው የሚጠቀሙት። ያን ታክቲክ አጥቼ አይደለም። በዚህ መሃል ንጹህ ታጋዮች፣ ንጹህ ሰላም ፈላጊዎች ስልጣን ላይ ያሉ እንዳይመቱ መጠንቀቅ ያስፈልጋል። በተጨባጭ ግን ጫካ ካለው አካር ጋር ከነ አስረስ ጋር ኔትወርክ ያላቸው ሰዎች አሉ። ዛሬ እነ አስጨናቂ እንዳይናገሩ እነ ኤልያስ እንዳይናገሩ የሚፈለግበት ሸሽተው የሚመጡበትም አንዱ ይሄ ነው። ይሄ በጣም በጣም ሊታሰብበት የሚገባ ኢሹ ነው። ይሄ ከምንም ነገር በላይ ይሄ ቀኝ የውስጥ አርበኛ የሚባል መዋቅሩ መፍረስ አለበት። ምክንያቱም ካልፈረሰ ጫካ ያለውም በምን ዋስትና ይመጣል? ጭንቀታቸው አንዱ እሱ ነው። ባይዘዌ እነ ካፒቴን ማስረሻ ጭንቀት እሱ ነው። እሱን ነበር ላጋራችሁ ነበር። ሲፈልጉ የመጡት እኮ ለሌላ ዓላማ ነው የመጡት፣ ተልከው ነው የመጡት ይላሉ። ሲፈልጉ አሉ አንዱ እንትናቸው እንዲሸማቀቁ እኛ እኮ ልከናቸው ነው፣ ስራቸውን እኮ እየሰሩ ነው ይላሉ። አንዱ ማሸማቀቂያቸው
ሁለተኛ ወደኛ ይምጡ፣ ወደ ዞናቸው ይምጡ፣ አብረን እንሰራለን ይሏቸዋል። ሁለት ሶስተኛ ለምንድን ነው እንዲህ የምትናገሩት? አሳጣችሁን እኮ እንዴ! ይሄን ህዝብ እንደዚህ የቤተ ክርስቲያን አባቶች እንዲያደርጋሉ ስትሉ እኮ እምነቱን ያጣጣላችሁት፣ እንዲያደርጋችሁ ስትሉ እኮ እንደዚህ ነው ያደርጋችሁ ያላችሁት፣ ማህበረሰባችንን ዲግሬድ አደረጋችሁ ይሏቸዋል። ፕራክቲካሊ ግን ቅርስ ነው እየተሸጠ ያለው። የኦርቶዶክስ እምነት ቅርሷ ነው እየተሸጠ ያለው። እሱ እንዲነሳ አይፈልጉም። ከዛ ደግሞ አባቶች ይልኩባቸዋል። የአባት የነፍስ አባት ምናምን ገስጸናችኋል፣ እንዲህ ብለናችኋል ምናምን። እርቅ እንዲመጣ ከፈለጋችሁ አፋችሁን ዝም ማለት አለባችሁ። ለምን? ከዛ አሁን መጨረሻ ስቴጅ ላይ ወንድሙ ማን ነው? እህቱ ማናት? አባቱ ማን ነው? እናቱ ማን ነው? የት ነው ያለው? ስለዚህ እሱን ዝም ለማስባል ንጹህ ሰላማዊ እናት፣ ሰላማዊ አባት፣ ሰላማዊ ወንድም እህት መታደን ውስጥ ነው የተገባው። ማስፈራሪያ ነው የተገባው። ይሄ እንዴት ነው የሚሆነው? ስለዚህ ይሄ ላነሳው የነበረው እንኳንም አነሳሽው መሰረት አንዱ ሲሪየስ ኢሹ ይሄ ነው። ይሄ የውስጥ አርበኛ የሚባል ይሄንን ፕሮሰስ እንዳያደናቅፍ ለነዚህ ልጆች ዋስትና ያስፈልጋቸዋል፣ ጥበቃ ያስፈልጋቸዋል፣ ከለላ ያስፈልጋቸዋል፣ የሚኖሩበት መኖሪያ ነገር ያስፈልጋል። ወደ መዋቅር መግባት ካለባቸው የጸጥታም ይሁን የተለያየ መዋቅር መግባት አለባቸው። ይሄንን እኔ ደግሜ ደጋግሜ ለመንግስትም ማሳሰብ ፈልጋለሁ፣ ለፌዴራሉ ለክልሉ መንግስትም ማሳሰብ ፈልጋለሁ። ይሄ ነገር ከተጨናገፈ ወደ ኋላ ነው የሚመለስ። አንድ ነገር ግልጽ ነው፣ ልክ ነው። ልጆቹም እንደሚሉት የመጡ ልጆች በምንም ታምር አንገታቸው ቢቆረጥ ወደ ሰላም የማይመጡ ሰዎች አሉ። አስረስ አይመጣም። ከመጣም ሲሪየስ ዋስትና ድርድር ያስፈልገዋል። እኔ ቢመጣ ደስ ይለኛል። ግን ከፈጸማቸው ወንጀሎች ተነስቶ አንዱ ፍራቸው አስረስ ብመጣ የሆነ ነገር ሆናለሁ ነው። እሱ ሌላ ጉዳይ ነው፣ የፍትህ ጉዳይ ነው። ግን እንዳልኳችሁ ከ30 እስከ 40 ሚሊዮን ብር የማዳበሪያ ሲሸጥ የነበረ ከባለሀብቶች እስከ 40 ሚሊዮን ብር የሚቀበሉ መምህራን ይረሸን እያሉ ትእዛዝ የሚሰጡ በንብርክክ ሄደው ሽማግሌዎች ይረሸኑ ብለው ትእዛዝ የሰጡ ሰው ገለው እስር ቤት 20 ዓመት የተፈረደባቸው እድሜ ልክ የተፈረደባቸው ሰዎች አሁን የዘመነ መሪዎች እነሱ ይመጣሉ ብሎ መጠበቅ የዋህነት ነው። እነሱን አይመጡም። ሁከታቸውንም ይቀጥላሉ። ሁከታቸውን። ስለዚህ ይሄ የውስጥ ቀኝ አርበኛ የሚባል አካል ይሄንን በጎ የሆነ እንቅስቃሴ እንዳያስተጓጉል ሲሪየስሊ መሰራት አለበት። በደንብ ነው መሰራት ያለበት። ይሄ ሌላ ነው። ሁለተኛ የሰማሁት ሚዲያዎቹ ናቸው፣ ውጭ ሀገር ያሉት ሚዲያዎች። ውጭ ያሉት ሚዲያዎች በጣም ነው የገረመኝ አሰራራቸውን ስሰማ። አንደኛ ይሄ የአማራ ሚዲያ ካውንስል የሚባለውን ያቋቋመው ስፖንሰር የሚያደርገው ባለሀብቱ ነው። ቅድም የዘረዘርኩላችሁ ስም አይጠሬ ባለሀብት ማለት ነው። የአማራ ሚዲያ ካውንስል የሚል ነው ያቋቋሙት። ስም አይጠሬው ባለሀብት ነው ይህንን ስፖንሰር የሚያደርገው። እናንተ የምታውቁት እኔም አላውቀው ማለት ነው። በስም ብቻ ማውቀው ስም ማለት ስሙንም አላውቀውም። የአማራ ሚዲያ ካውንስልን ያደራጀው ስፖንሰር ያደረገው የሚደግፈው ኡጋንዳም ላሉት አሜሪካም ላሉት እሱ ነው። መመርመር አለበት ብዬ አስባለሁ። እንደ ጀዋር እመለሳለሁ። በጀዋር ጉዳይ ላይ ባይዘው ዚያፋችሁን የምትከፍቱ እመለሳለሁ።
ገና ብዙ ርቀት አለን። ብዙ አርፎ ካልተቀመጠ አንዳንዱ ይዘው ደውሎ እንደዚህ ፍርድ ብና ይሞክረው እኮ ዌልካም ብያለሁ። በዚህ አጋጣሚ ህግ ፍርድ ምናምን ያለው ይምጣ። በጣም አጭር ጥያቄ ነው ያለኝ። ስለዚህ ብዙ እንትን አትበሉ። እውነት ቢኖረው ኖሮ ብዙ ይናገር ነበር አቶ ጀዋር። በአስተማማኝ መረጃ ነው ያቀረብነው። ዛሬም ልንገራችሁ፣ አስተማማኝ መረጃ ገና እንጨምራለን። ገና ሌላ መሬት ላይ ሄዶ ደግሞ ማየት የምንፈልገው ሌላ መሬት አለ። ያኔ ሲሄድ ደግሞ ልክ ነው እንላለን። ያን መሬት ሌላ ጊዜ እነግራችኋለሁ። የአማራ ሚዲያ ካውንስል የሚባል አለ። ይሄ የአማራ ሚዲያ ካውንስል 12 ሚዲያዎች ናቸው አንድ ላይ ያሉት። 12 ሚዲያዎች ናቸው። እኔ ዝርዝሩን ሌላ ጊዜ እነግራችኋለሁ። ግን ዩጋንዳ አሉ፣ አሜሪካ አሉ፣ አውሮፓ አሉ። አስተባባሪዋ ሴቷ ናት። ሴቷ ናት አስተባባሪ። ይሄ በ12 ሚዲያዎችን የሚያስተባብረው ስፖንሰር የሚያደርገው ቅድም ያልኳችሁ ባለሀብት ነው። አንዱ እሱ ነው። ዋነኛው አማራ ክልል ያለውን ጦርነት የሚያስተጋቡት እነዚህ 12 ሚዲያዎች ናቸው። እኔ የኢትዮጵያ ኤምባሲ እዚህ አሜሪካም ያለው ዩጋንዳም ያለው ምን እንደሚሰራ አላውቅም። ከምሬ ነው የምናገረው። ጦርነት ስፖንሰር የሚያደርጉት የሚያስተጋቡት እዚህ ነው። አይቻልም። በአሜሪካ ህግ አይፈቀድም። በጣም ግልጹ ነው። ታጣቂን የሚደግፍ ስራ፣ አማጺን የሚደግፍ ስራ አይፈቀድም በአሜሪካ ህግ። አሳይለምም አይሰጣችሁም። በግልጽ ልንገራችሁ። ታጣቂ ትደግፋላችሁ። በተለይ የትኛውም መንግስት ይሁን ቅርበት ካለው ከአሜሪካም ጋር በሽብርተኝነት ብሎ ከፈረጀው አካል ጋር ግንኙነት ካለ ያጣራሉ። ፋርዘር ያጣራሉ። 12 ሚዲያዎች ናቸው። የአማራ ሚዲያ ካውንስል የሚል ነው ያደራጁት። የምትመራቸው ሴቷ ናት። አሜሪካን የተቀመጠችው አሜሪካን ያለችው። ትልቁ ስራቸው በአንድ በኩል የውሸት ፕሮፓጋንዳ መርጨት ነው። አንዱ በጋራ ተነጋግረው የጋራ ነው የሚረጩት። ለምሳሌ ሲነግረኝ በጣም የገረመኝ ምንም ጦርነት በሌለበት እንዲህ ቦታ ጦርነት ተከፈተ ብለው 12ቱም አንዴ ይናገራሉ። አንደኛውን ከፍታችሁ ደሴም ትሰማላችሁ፣ ሌላኛውን ስከፍቱ ትሰማላችሁ፣ ሌላኛውን ስከፍቱ ትሰማላችሁ። የሚዲያ ጦርነት ይመጣል ማለት ነው። ፋብሪኬትድ የሆነ እዚህ አሜሪካ የተጻፈ ዜና ነው። ዩጋንዳ የተጻፈ ዜና ማለት ነው። ይሄ ነው እውነቱ። እያንዳንዷን አጀንዳ እያንዳንዷን የውሸትም አጀንዳ እየፈበረኩ ዛሬ ጎጃም፣ ነገ ወሎ፣ ከነገ ወዲያ ሸዋ፣ አሁን ደግሞ በዚህ መልኩ ብንሄድ በሙሉ ፋብሪኬት የሚያደርጉት እነዚህ 12 የሚዲያ ካውንስሎች ናቸው። የአማራ ሚዲያ ካውንስል የሚባል ማለት በህግ ይመዝገብ አይመዝገብ አላውቅም። በህግ ከተመዘገበ አዲስ ኮምፓስ ስፔስ ይሰጣል፣ መጥተው እንዲናገሩ ይሰጣቸዋል። የአማራ ሚዲያ ካውንስል የሚል አሜሪካን ሀገር በህግ ከተመዘገባችሁ እና ይሄ ስራ እንሰራ የምትሉ ከሆነ አዲስ ኮምፓስ ክፍት ነው። በዚህ አጋጣሚ እኔ ግን የእናንተ ውስጥ አካል ዋነኛው ኤጀንት ነው እዚህ ውስጥ እየነገርኳቸው ያለሁት።
እያንዳንዷ መረጃ ማለት ምናልባት በቅርብ በሚዲያም ተሰሙታላችሁ እያስባለሁ። ስለዚህ ከሌቲቪ ስም ዝርዝር ስላለኝ ነው፣ ግን ስም ዝርዝር ማንሳት ስላልፈለኩ ነው። ግልጽ እንድትሆኑ ቁጥሩ 12 ነው። የምትመራቸው ሴት ናት። ከዛ በኋላ ዩጋንዳ አለ፣ አሜሪካን አለ፣ አውሮፓ አለ፣ ሌሎች ጋም አለ። 12 ናቸው። እንዴት ዜና ፋብሪኬት እንደሚያደርጉ ይነጋገራሉ። ሴንትራላይዝድ ያደርጉታል። ፋብሪኬት የሚያደርጉትን ማንን ንምታ የሚለውን ለምሳሌ እስክንድርን ሲነግሩኝ ተባብረው ነው የገደሉት። ባይዘው እስክንድር ነጋ ፖለቲካሊ ቁጭ ብለው አቅጣጫ አስቀምጠው ኮንቴንት ይዘት አስቀምጠው በግራ በቀኝ ብለው እስክንድርን ፖለቲካሊ አፈር ከድሜ ያለበሱት። አፈር ከድሜ እንዳይነሳ እንዳይሞት አድርገው አጀንዳ ቀርጸው፣ በነገራችን ላይ በጣም ነው የገረመኝ። እኔ አይ ዶንት ኖ እስክንድር ይሄን ያውቃል አያውቅም፣ የሚዲያ ሰው ነው። ይሄ ካውንስል የአማራ ሚዲያ ካውንስል ነው ቁጭ ብሎ የዚህ ሳምንት አቅጣጫችን እስክንድር ነጋ ነው፣ እስክንድር ነጋን መግደል አለብን ፖለቲካሊ ብለው ወሰኑ። ይዘት አስቀመጡ፣ ዲስትሪቢዩት አደረጉ። ከዩጋንዳ የሰማችሁት፣ ከአሜሪካ የሰማችሁት፣ ከአውሮፓ የሰማችሁት እስክንድርን ፖለቲካሊ የሚገል አጀንዳ ከነዚህ ነው ፋብሪኬት የሆነው። ሄዳችሁ ስሙ ሂዱና። አሁን ደግሞ ምስጋናው የሚባል ዶክተር ምስጋናው የሚባል አለ። ዶክተር ምስጋናው አያሌው ሜምበር ምናምን የሚባል አያሌው ሜምበርን ወዳጄ ነው እሱ እንኳን። እነሱን ደግሞ እንትን ካራክተር አሳሲኔት እናድርግ ብለው በተለይ ምስጋናው የሚባለው ምን ያህል ቆሌያቸው እንደመታው አላውቅም። ይሄ ዶክተር ምስጋናው ጎንደሮች ናቸው መሰለኝ። ምስጋናው ጎንደር ነው፣ እኔ አላውቅም። እንግዲህ ጎንደር ይሁን ምን ይሁን አላውቅም፣ ይመስለኛል አያሌው እንደሆነ አውቃለሁ። አሁን ቀጣዩ ተረኛ ምስጋናው ነው የሚባል ዶክተር ምስጋናው የሚባል እየሰማ ዶክተር ምስጋናው ባይዘው እንዳይኖር እንዳይሞት አድርገን ስብርብሩን እናውጣው የተባለው ቀጣዩ እሱ ነው። እስክንድር ኦልሬዲ ኢዝ ዴድ። በቃ ምንም ከዚህ በኋላ እስክንድር የለም እስክንድር። ምክንያቱም ኦልሬዲ የአማራ ብሔርተኝነት የምርምርና የስትራቴጂ መምሪያ ኃላፊ እኔ መቼም ማለት ጎበዝ ነው ቆሞ መሄዱ ራሱ ከነሱ ጋር የሚነጋገር አይደል ነው። እኔ ቁም እስረኛ ይሁን አላውቅም፣ ከሆነ አዝናለሁ። የቁም እስረኛ ከሆነ በህይወት ግን እንደዚህ ቆሞ የሚሄድ አይመስለኝም። ብሔርተኝነት ዋነኛ የኢትዮጵያ ጠላት ነው ብሎ ዘረኝነት ጠላት ነው ያለን ሰው አማራ ብሔርተኝነት የተባለ ውሸት ነው ያለ ሰው በየሚዲያ 10-11 ሚዲያ ላይ ወጥቶ የተናገረ ሰው ገልብጠ መተ የአማራ ብሔርተኝነት ርዕዮተ ዓለም የምርምርና የጥናት ኃላፊ መምሪያ ስትለው ይሄ ሰው በህይወት በቁሙ ይሄዳል? ፖለቲካሊ ይቻላል? መሄድ ይቻላል እንደሱ? ሲሪየስሊ ይቻላል? እንደ እስክንድር አሁን እስክንድር ቆሞ ይሄዳል? ፖለቲካሊ ነው ያልኩት፣ እንደ ሰው አይደለም። እኔ ያሳዝነኛል በጣም ሌሎቹ ግድንግድ አክለው እሱ ሰውነቱ ምን እንዴት እንደሆነ አይታችኋል። ያሳዝናል። በጣም ነው ማዝነው። እውነቴን ነው። አፊል ባድ ፎር ሂም። ትክክል ነው። በጣም ነው ማዝነው። በጣም ያም ሆነ ይሄ የአማራ ሚዲያ ካውንስል የሚባል ዋናው የሁከትና ብጥብጥ ጦርነቱ እንዳይቆም ወደ ሰላም እንዳይመጡ የሚፈልግ አውታር እንደሆነ ነው እየነገሩኝ ያሉት። እነማ እነሱ ጋር አብረው የነበሩ ሰዎች
ከመንግስት ወይ ከምናምን አይደለም የሰማሁት። አብሮ ቁጭ ብሎ ይሄን አጀንዳ እንቅረጽ ያሉ ሰዎች ናቸው። ከሆርስ ማውስ ነው የሰማሁት፣ ከፈረሱ አፍ ነው የሰማሁት። ምናልባት እንዳልኩት ቅድም ሚዲያ ላይ ይወጡ ይሆናል፣ እንዲወጡም እገፋፋለሁ። ሁለተኛ ይሄ የአማራ ሚዲያ ካውንስል የሚባለው ሁለተኛው ስፖንሰር ሻዕቢያ ነው የሰማሁት። በጣም ይገርም። ከዚህ ባለሀብት ቀጥሎ ሻዕቢያ ነው ስፖንሰሩ። ሶስተኛው ስፖንሰሩ ህወሓት ነው። በጣም ይገርም ነው። ለካ ወደው አይደለም። አንዳንዶቹ ዩጋንዳ ላይ ቁጭ ብለው አንድ የሆነ ጤነኛ ይሁን ምንም አላውቀው አለ ሲጽፍ አየዋለሁ። ያው እኔ በየቀኑ እኔ አርሱ ነኝ ስሙን እንዳነሳለት ይፈልጋል። በየቀኑ ርዕስ በወጣ ቁጥር ኤርሚያስና አብይ ተናደው፣ ኤርሚያስና አብይ ጭራ ቆልፈው፣ ኤርሚያስና አብይ እኔ አብይ ጠቅላይ ሚኒስትሩ የት ነው የማገኘው? አላገኘውም። ግን በቃ ኤርሚያስና አብይና ኤርሚያስ እኔ ከአብይ ቀጥሎ የሆንኩ ነው የሚመስለኝ አንዳንዴ ሳስበው ውጭ ሀገር ኤርሚያስና አብይ በየጊዜው ርዕስ ከዩጋንዳ ጭራ ቆለፉ፣ ተናደዱ፣ ምናሉ ይላሉ። እኔ ኬዝ አሁን ትናንትና ምን አለ ምን ሲለም ከአያሌው ሜምበር በላይ ለእኔ ወዳጄ አዲሱ ድመት የሻዕቢያ አዲሱ ድመት ነው ብሎ ነው የጻፈው። ከአያሌው ሜምበር በላይ ለእኔ ወዳጄ የሻዕቢያ አዲሱ ድመት ታውቁታል። ስለምታውቁት ነው አዳዲሶቹን ድመቶች ከህወሓት ሄዱ አዳዲስ ድመቶች ማለት የሻዕቢያን ቆሻሻ እየሄዱ የሚሸፍኑ ማለት ነው። ሪሊ ማለት ምን ምርጫ የለም። ከሻዕቢያ ተደግፈህ ከህወሓት ተደግፈህ ስፖንሰር ሆነ ኑሮም ሊከብድ ይችላል። ኡጋንዳ ከባድ ቀላል አይደለም። ላይፍ ሊከብድ ይችላል። አይ ነው አንደርስታንድ አደርጋለሁ። ግን ከአዳዲሶቹ ድመቶች እሱን ደግፈህ ከዛ በኋላ ከራስ ዘመዴ ማንነቴ ምናምን የምትለው እንትን ስትል ማለት ነው። በስተት ብሎክ የተደረገ ሳሚ ብሎክ ተደርገህ ነበረ መሰለኝ። በስተት ነው ባይዘው ሰው ተመልሰሃል። ኤዲተሮች እየነገሩኝ ነው። ይቅርታ አንዳንዶቹ ይሄ አስወጡልን ስትሉ እኔ ስነካው አንዳንዴ እንትን ሚስ ላደርገው እችላለሁ እና እንደዛ ካለ ቴክስት አድርጉልን። ባይዘው የአዲስ ኮምፓስ ቤተሰቦች ማለት ነው። ሰው ይቅርታ ሳሚ እንደዛ ከሆነ አሁን ተመልሰሃል የሚል ሰምቻለሁ። እና ከአያሌው ሜምበር ይልቅ አዳዲሱ የሻዕቢያ ድመት ህወሓት ሆኖ ማለት ነው። የትግራይ ጽንፈኛ ነው። ኢትዮጵያ በእድሜ ኢትዮጵያ ስትፈርስ ማየት የግቤ መጨረሻ ነው ያለ ሰው ማለት ነው። ኢትዮጵያ ስትፈርስ ማየት የግቤ ሁሉ የግብ ስኬቴ መጨረሻ ነው ያለ ሰው እሱ ነው። ለሱ ወዳጁ አይገርምም? አዎ ይከፍሏቸዋል። ሻዕቢያ ነው ስፖንሰር ያደረገው ይሄ የአማራ ሚዲያ ካውንስል የሚባለውን። አዎ ስፖንሰር ያደረገው ህወሓት ነው። ስለዚህ ይሄን ብትሉ አይገርምም? እንዴት ይገርማል? ስለዚህ እና አንዱ ዓለም ነው ቅድም ያልሳውት ማን ነበረ ስምህ? ታርጌት ተደርገሃል ተብዬ የሰማሁት ዶክተር ምስጋናው አንዱ ዓለም ነገ ከነገ ወዲያም ከዶክተር ምስጋናው አንዱ ዓለም በላይ ለእኔ ስብሐት ነጋ ነው የሚል እንደሚመጣ ተስፋ አደርጋለሁ። እንዲህ ናቸው። በጣም ግልጽ እንድትሆኑ ማለት ነው። ኮሎኔሉ የተለቀቀበትን ነገርም ሰምቻለሁ በዚህ አጋጣሚ። የህወሓቱ ኮሎኔል ማለት ነው። አንዱ ተናግሮት ነበር፣ ዛሬ አረጋግጫለሁ።
የተቀበሉትን ገንዘብ ጭምር ማለት ነው። ትክክል ነው። ገንዘቡ ያደራደራቸው አዲሱ ድመት ነው። የሻዕቢያ አዲሱ ድመት እውነት ነው። ኮሎኔሉ ይሄ የተለቀቀው ኮሎኔል እዚህ ያለው ዲሲ ያለው የሻዕቢያ አዲሱ ድመት ተደራድሮ ልቀቁት ብሎ ገንዘብ ተከፍሎ ከዛ በኋላ የኛ ጀግና ዘሜ የኛ ጀግና የተባለው በዛ ነው። ምስጋና እንዳለ ብዙ አላውቀውም እኔ የትኛው እንደሆነ የአርበኛው ጋር የሚቀርብ ነው። አንከር ሚዲያ አይቼው አላውቅም። ኢኔኒ ከዚያው ሰዱት ቀጥሎ እሱ ነው። በአጠቃላይ ግን አንዱ ታርጌት ያደረጉት የጎንደር ልሂቃንን ነው። ግልጽ እንድትሆን የጎንደር ልጆች ታርጌት ሆናቸዋል። ምክንያቱም አሁን ፈርሷል። ጎንደር የለም። በነገራችን ላይ ጎንደር የለም። አስራደ የሚባለው ሰውዬ አይመለስም። ረዳት ፕሮፌሰር ምናምን አስራደ የሚባለው ከሻዕቢያ ቀጥታ ገንዘብ ተሰጥቶታል። ሰው አስራደ አይመለስም። ከአፋድ ውስጥ ከማይመለሱ ቁጥር አንድ ማን ነው ብዬ ስጠይቃቸው አስራደ ነው ብለዋል። አስራደ አይመለስም እና እያሌውም ወቁት። በዚህ አጋጣሚ የምትሰሩ ከሆነ ኖሌጁ ኖራችሁ እንድትሰሩ ማለት ነው። ፕሮፌሰር አስራደ ነው። ረዳት ፕሮፌሰር አይመለስም ባለኝ መረጃ፣ በእነዚህ በውስጥ መረጃ ይቺ ማለት ከማይመለሱት ሰዎች አስራደ ነው አንዱ። ጌታ አስራደ ነው ምናምን የሚባል እና ኮሎኔሉን ከዚህ ነው ንግግር ድርድር የተካሄደው። አንዳንዴ ማለት የትግራይ ጽንፈኞች ስራቸውን እየሰሩ ነው። እኔ እነሱን እኮ አልወቅሳቸውም፣ በነገራችን ላይ በፍጹም አልወቅሳቸውም። እኔ እነዚህ የህዋት እና የሻዕቢያ አዳዲስ ድመቶች በደንብ ስራቸውን እየሰሩ ነው። እነሱ በከፍተኛ እርከን ላይ ነው እየበረሩ ያሉት። አሁን መቼ ዕለት የጥምቀት በዓል ዋዜማ ባህር ዳር የተለያየ ቦታዎች ርችቶች ምናምኖች ነበሩ። ርችት ይሄ ከባህል ጋር የተያያዙ የርችት የምናምን ነገሮች ነበሩ። ባህር ዳር ዋና ከተሞች ምናምኖች። እነዚህ አዳዲስ ድመቶች የሻዕቢያ እንኳን ደስ አለህ የአማራ ህዝብ፣ አዲስ ድርጅት ተደራጀልህ። በተደራጀልህ ድርጅት መሰረት ህዝቡ የደስታ ርችት ተኮሰ ብለው ነው የለጠፉት። ካን ኢማጂን? በዚህ ልክ ነው የሚንቋችሁ። በዚህ ልክ ያሳፍራል በጣም። ርችት ተተኮሰልህ ድርጅት በመቋቋሙ አማራ ህዝብ 2018 ብልጽግና አለቀለት። 2018 ተብሎ ባይዘው ያዙት። አንዲ 2019 ነበር ያልነው አይደል? አሁን ደግሞ አዳዲሶቹ ውሾች አዳዲሶቹ ድመቶች 2018 ብለን ይዛል። 2018 ብልጽግና አለቀልህ ጽሁፉ ነው ባይዘው። በዚህ ያህል ትታለ ዘሜ እየተባለ ያውን ደግሞ ዘሜ ጀግናው የመሰረተው ድርጅት አስመራን ያለው ዘሜ አማራ ስትናወጥ ዋለች። የአማራ ክልል በርችት በቶክስ በደስታ። እነዚህ ሰዎች ችግር የለባቸውም። የትግራይ ጽንፈኞች ችግር የለባቸው። ዛሬ ጎንደር ጎርፎ ነው የወጣውም በደስታ ነው ሊሏችሁ ይችላሉ። ባይዘው በእናንተ ደስታ ምክንያት ጎርፎ ነው ወጣ ሊሏችሁ ይችላሉ። ቢኮዝ እዚህ ጋር ማሰብ እንደሌለ ገብቷቸዋል። እዚህ ጋር ጅራሬ እንዳለ ገብቷቸዋል። ማሰብ የለም እዚህ ጋር እንዴት ማኒፑሌት እንደሚያደርጉት ከፋይናንስም ከፕሮፓጋንዳም አንጻር አውቀዋል አሁን። ስለዚህ ኦ ማይ ጋድ ርችት ተተኮሰ አንድ ድርጅት ስለተመሰረተ። ብልጽግና 2018 ኖሞር ብልጽግና በ2018 ኖሞር ቲፒኤልኤፍ አይደለም ባይዘው እዛ እርስ በራስ የሚላቆሰው ቲፒኤልኤፍ እሱ አጀንዳ አይደለም።
አጀንዳ አይደለም። እዛ እኮ የህወሓት ነባር ሰዎች ክሬዲብል የሆኑ ህይወታቸውን ለህወሓት የሰጡ ሰዎች እነ ተክለ ብርሃን መቀሌ ቁጭ ብለው ብሎ ህወሓት የምትባል ነገር የለችም ብሎ እኮ ነው ሪፖርት የሰጠው። ተክለ ብርሃን አለቃዬ ነው፣ በጣም ማከብረው ሰው ነው። እኔ ህወሓት እያልኩ ሁሉንም መናገር ሌባ፣ ዘራፊ ማለት የማልፈልገው እንደነ ተክለ ብርሃን አይነት ሰዎችን ስለማይም ነው። እኔ ተክለ ብርሃንን የራሴን ያህል አምነዋለሁ። ከባድ ነው አይደል? የራስን ያህል ማመን። የራሴን ያህል ተክለ ብርሃንን አምነዋለሁ። ዛሬ አላቅም፣ ዛሬም ግን ሳየው ተመሳሳይ ነው። ከምሬን ነው የምነግራቸው። አዲስ አበባን ለቆ ሲሄድ ተክለ ብርሃን የአዲስ አበባ የአቅም ግንባታ ኃላፊ ነበር። ለቆ ሲሄድ አንድ ሻንጣ፣ በሻንጣ ውስጥም ልብሱን ብቻ ይዞ ሄደ። ሰው ስለማይ ነው። በጅምላ መጨፍለቅም አልፈልገውም። ለዛ የህወሓት ኦዲት ኮሚሽን የነበረ ማለት ነው። ምንድን ያላቸው ህወሓት የሚባል የለም፣ 4 ቦታ ተሰነጣጥቋል አለ። ያስሩታል በቅርብ ቀን ታያላችሁ። ተክለ ብርሃን ነው ቀጣዩ ተረኛ። ተክለ ብርሃን ነው። የኦዲት ኮሚሽን ኃላፊያቸው የነበረ ሰው መቀሌ ነው ያለው። መቀሌ ቁጭ ብሎ ነው ህወሓት የለችም ያላቸው። እዛ መቀሌ ቁጭ ብሎ እነ ተክለ ብርሃን ህወሓት የለችም ይላሉ። እዚህ አዳዲሶቹ ድንበቶች የህወሓት አጀንዳ አንትተውት ዘሜ ጀግና ይሉላል። ድርጅት ተቋቋመ፣ አማራ ርችት ተቆሰ ይለዋል። 2018 በፋኖ ምክንያት አለቀለት ብልጽግና ይላል። ቢኮስ የአማራ ህዝብ መድቀቅ አለበት። የአማራ ህዝብ ወገቡ መሰበር አለበት። ከዛስ ኮስተር ብለው እነዚህ አዳዲስ ድመቶች በምዕራብ ትግራይማ ቀልድ የለም ይሏቸዋል። የምዕራብ ትግራይ ጉዳይማ የሞትና የህይወት ጉዳይ ነው ይሏቸዋል። በምዕራብ ትግራይማ ቀይ መስመራችን ነው ይሏቸዋል። እነዚሁ የአማራ ሚዲያ ካውንስልስ መልእክት ቀርጾ ለቁራጭ መሬት ብላችሁ ተናገሩ ይላል። የአማራ ሚዲያ ካውንስል ለቁራጭ መሬት እያለ እንዲናገር ይልካል። እነ ዘመነን፣ እነ አስረስን፣ እነ ምሬ ወዳጆን። የሻዕቢያ ድመቶችስ አዳዲሶቹ በምዕራብ ትግራይ ቀልድ የለም ነው የሚሉት። ዛሬም እሱ ነው እያሉ ያሉት። ሄዳችሁ ዜናዎች ርዕሶቻቸውን ሂዱያችሁ። ምዕራብ ትግራይ ነው የሚለው ርዕሳቸውን ራሱ ይዩት። በዚህ አደንቃቸዋለሁ። በነገራችን በጣም ነው ማደንቃቸው። በራሳቸው ጉዳይ ላይ አይደራደሩም። በምዕራብ ትግራይ ጉዳይ ላይ ቀልድ የለም። ሾጥ ብለህ እኔ ስር ትሆናለህ፣ የአማራ ሚዲያ ካውንስል እኔ ስር ትሆናለህ፣ ዘመነ እኔ ስር ትሆናለህ፣ አስረስ አምነ ተቀበል። ከዚህ በኋላ ቁራሽ መሬት እያልክ ነው የምትጠራው። ማንን? ወልቃይት ራያ ምናምን። አንተ ቁራሽ መሬት ትላለህ፣ እሱ ግን ቀይ መስመር ነው ይላል። ተገለበጠ። ባይዘው ያኔ ድሮ ቀይ መስመራችን አጽመ ርስታችን ምናምን የሚለው ይሄኛው ቡድን ነበር። እርግፍ አድርጎ ትቶ አሁን ቁራሽ መሬት ማለት ጀመረው። በጣም ነው ማደንቃቸው። በጣም ትልቅ ስራ ነው ይሰሩ። ለራሳቸው ከጥቅማቸው ጋር አይደራደሩ። አንተን ግን ያቦኩዋል። አማራ ክልል የሁከት ሴንተር እንዲሆን፣ የብጥብጥ ሴንተር እንዲሆን አሸነፈ፣ መከላከያን ጨረሰ፣ ጀግና ሆነ ምናምን ይሉልሃል። ትላንትና ነገር ያነሰዋል እና እኔም ጥምቀት እኔ እንኳን አልወጣሁም ብዙ፣ ግን ጥምቀት ሄደን ነበር። ከተራ እየሄድን ሚዲያ እየሰማሁ ነበር። ሚዲያ ስሰማ አንከር ሚዲያ ነው ስሰማ የነበረው። አርበኛ መሳይ መኮንን
ከወልቃይት ግፏን ኃላፊ ጋር ወዳጄ ነው ድሮ የወልቃይት ግፏን እና እየሰማቸው ነው። አርበኛ መሳይ መኮንንም ይጠይቀዋል፣ ያኛውም ይናገራል። የአርበኛ የግፏን ማህበሩ ማለት ነው። እንግዲህ ግፏን ማህበር ከወልቃይት ጋር የተያያዘ ነው ታውቃላችሁ። ወልቃይት ጠለምት ምናምን ነው። ሪሊ ጉሽ የትኛው ነው ጉሽ ተማሪ ሽመልስ? ይገርም ባይዘው ኤርሚያስ ጀነራል ጉሽ ተማሪ የትኛው ነው አላወቅኩትም። የሚገርም ነው። ብዙዎቹ ተማሪዎቻችን ናቸው። እሺ ቴንክ ዩ ሽሜ። እና አርበኛው ይጠይቀዋል። አርበኛ በሉኝ ስላለ ነው የምለው። እስክንድር እንበለው፣ በኮቴሽን አስገብታችሁ አርበኛ እንበለው እና ይናገራል። የልሳነ ግፏን የትግራይ ነፃ አውጪ ድርጅት ትህነግ እየመጣች ነው፣ እየተነኮሰች ነው። እቺ ዘር አጥፊ ዘራችንን ስታጠፋ ከርማ ይላል። የዘር ማጥፋት የፈጸመችብን ትህነግ ትግራይ ህዝብ ነፃ አውጪ ድርጅት የመገንጠል ህልሟን ለማሳካት ሰሞኑን በሱዳን በኩል አርሚ ሰባን ይዛ እየመጣች ነው፣ በሌላ በኩልም እየመጣች ነው እያለ ይነግረዋል። ልሳነ ግፏን የመገንጠል ዓላማ አማራን የጨፈጨፈች ጄኖሳይድ የፈጸመች የዘር ማጥፋት የፈጸመች እያለ ይነግረዋል። ማን? ልሳነ ግፏን። ለማን? ለአንከር ሚዲያ፣ ለአርበኛ መሳይ። እየመጣችብን ነው፣ አሁን አርሚ ሰባ ከሱዳን እየመጣብን ነው አለ። ከዛ በጣም በቃ ብቻዬን የሳኩትን ነገር ልንገራችሁ። አርበኛ መሳይ መኮንን የተናገረ ነው። ገስዋት እስቲ ገስ አድርጉ። ምን ተናገረ? እስቲ ምን የተናገረ ይመስላችኋል? ምን የተናገረ ይመስላችኋል? ገምቱ እስቲ። እሱ መጥቶ ይሄን ነው የሚያወራው። በቃ ትነግ ነው የሚለው። ያለፈው 40-50 ዓመት፣ አሁን ደግሞ 30 ዓመት። አንድ ሰሞን እንደውም የትኛውም የትግራይ ሰው መግባት የለበትም ወደ ወልቃይት ምናምን ነበር ሲል፣ አሁን እሷን ትቷታል የልሳነ ጉፋኑ ሰውዬ። ግን በቃ አሁን ልትወረን እየመጣች ነው ይላል። የአሜሪካ መንግስትንም ይወቅሳል፣ እነዚያ ኤንጂኦዎቹንም ይወቅሳል ምናምን። ኤንጂኦዎቹም ከትህነግ ጋር ነው ሲሰሩ የከረሙት፣ አሁን ያለው አስተዳደር ስላባረራቸው ትክክል ነው ምናምን ይላል። ከዛ አርበኛ መሳይ እንዴ ፌዴራል መንግስቱ ምን እየሰራ ነው? እኔ የትኛው ጥፍሬ ውስጥ ልግባ? ፌዴራል መንግስቱ ምን እየሰራ ነው? ትጠብቃላችሁ ይህን ጥያቄ? ስንቶቻችሁ ሰምታችሁ ታዳምቃችሁታል ይህን ጥያቄ? ፌዴራል መንግስቱ የት ሄዶ ነው? ሚስተር ግፏን ንገረኝ። ወልቃይት ምናምን ሲባል ነው ሮጦ የሚመጣው ይሄ ሰውዬ። ደግሞ ይሄ ግፏን ማህበር አሁን ያየሁበት ነገር ኦፖርቹኒስት ናቸው። ኦኬ ለራሳቸው ስለሆነ መብታቸው ነው። ግን አንዳንዴ ያናዳሉ። አሁን ሳያቸው በጣም ያስጠሉኝ ነው። ባይዘው አቋም የሌለው ይደብራል። የሆነ ወልቃይት ተነካ ስትባል እየሮጠ የምትመጣ ከሆነ ስለሌላው ኢትዮጵያ ደንታ የለህም ማለት ነው። እሱን ከዛ አቋም ለመውሰድም ኮስት ቤኔፊት አልስተ ምንድን ነው አሁን እየሮጥ ከሄደ የሻቢያ ደጋፊ ነኝ የህወሓት ደጋፊ ነኝ ከሚል ሰው ጋር ከማንም ጋር ሆኜ ይሄን መንግስት ገረስሳለሁ ከሚል ጋር ሄደ እየተቀናጀ እዚህ መጣ ህወሓት ምንድነው? ህወሓትም አይሉም እሱ ትነግ ነው የሚሉት። ትነግ እንዲያርጋ ነው የሚሉት። እና ይጠይቀዋል ፌዴራል መንግስቱ የት ሄዶ? የት ሄደ ፌዴራል መንግስቱ? ጅራሬ ይጨፍራል። አሁን ፌዴራል መንግስቱ የት ሄደ ብሎ ፌዴራል መንግስቱ የት ሄዶ ነው? መልስልኝ። ኧረ ይደብራል። ኧረ ጅራሬዎቹንም መንጋዎቻችሁንም አንዳንድ ያክብሯቸው።
እንደ እናንተ ጋር እኮ ነው እየመጣ አስረስ እናንተ ጋር እየመጣ የድል ስኬት ብሎ እናንተው ሚዲያ ላይ መጥቶ አስረስ የምዕራፍ 1 የድል ስኬት ብሎ ምንድነው የምዕራፍ 1 የድል ስኬት? የኢትዮጵያን መከላከያ አፈራረስ ነው። ጅራሬ ዝም ብለህ በቃ መንጋሁን እንዲህ ብለህ መጠየቅ የለም ጅራሬ፣ ችግር የለውም። ለዚህ ነው የሚጫወቱባችሁ። ለዚህ ነው የሚጫወቱባችሁ። አሁን እስቲ አልገባችሁም እንዴ? አስረስ መጥቶ እዚሁ ሚዲያ ላይ እነዚህ የዚህ አማራ ቅድም ካውንስሉም ያልኳችሁ ላይ መጥቶ ምዕራፍ 1 ትላንትና እኮ ነው በድል ተጠናቋል አለ። በድል የተጠናቀቀበት ምክንያቱ ምንድነው? የኢትዮጵያ መከላከያ ሙሉ ለሙሉ አፍርሰነዋል አለ። የት ሆኖ ነው? አባይ ሸለቆ ውስጥ መርጦ ለማርያም ተደብቆ ማለት ነው። መርጦ ለማርያም ውስጥ እኮ ይሽለከለካል አባይ ሸለቆ ውስጥ። ግን ችግር የለውም ቢኮዝ ሚዲያዎቹ ስላሉ መጣና ምዕራፍ 1 የኢትዮጵያ መከላከያን ዋናው መከላከያ ፍርስርሱን አውጥተው ነው አለ። ኦኬ፣ ይሄን አስተናገድክ፣ ለህዝብ ተናገርክ፣ ዜና ሆነ። አስረስ የሚባል ሰው መጥቶ መከላከያውን አፈራርሰነዋል አለ ሚል ዘገብክ፣ ጮቤ ረገጥክ በሱ። ቀጥለህ የግፉዋን ሰውዬን ይዘኸው መጥተህ ስሙን ረሳሁት ወዳጄም ቢሆን የግፉዋን ሰዎች ማዕት ናቸው ባይዘው ይዘኸው መጥተህ እሱ ደግሞ ህወሓት አርሚ ሰባዋን ይዛ ከሱዳን እየመጣችብኝ ነው፣ ከእንደዚህ በኩል እየመጣች ነው፣ ጀነራል ምግበይ በዚህ በኩል እየመጣብኝ ነው፣ እነዚህ ሰዎች የዘር ማጥፋት ድጋሚ ሊፈጽሙ ነው፣ የመገንጠል ስትራቴጂያቸውን ሊያሟሉ ነው ሲልህ መጥተህ ፌዴራል መንግስት የት ሄዶ ነው የምትለው? ፌዴራል መንግስትማ አስረስ ነገረ እኮ ሙጭጭ አርገነዋል ጨርሰነዋል ብሎ እኮ ነገረ። ሙጭጭ አርጎ አስረስ ያለው ቢሆን ኖሮ ማለት ነው። እንዴት ነው ጅራሬስ? አንዳንዴ እንትን በሉ እንጂ ማለት የሆነ ዶቶችን እኮ መገጣጠም ልመዱ። ይሄ ነገር እንዲካለ ይሄኛው እንዲካለ እንዴት ብሎ ነው አንድ ሚዲያ ላይ ግፏንም አብሮ የሚስተናገደው አስረስም አብሮ የሚስተናገደው? አርበኝነት ስላለ ማለት ነው። ሚዲያው የአቋም የሌለው ሚዲያ አይደለም፣ አርበኝነት ነው ያለው። እንዴት ግፏን አብሮ ይስተናገዳል? አስረስ እንዴት አብሮ ይስተናገዳል? አስረስ ቁራጭ መሬት እያለ ይሄ ትግላችን ቁራጭ መሬት አይደለም እያለ መከላከያውን ጨርሰነዋል እያለ በዚህ አዱ ከበሬ መተ ጨፍረ ደስ ብሎ እዚህ ጋር መተ ግፏንን ይዘው መተው ደግሞ ቲፒኤልኤፍ መጣችብኝ፣ ትግራይ ነፃ አውጪ መጣችብኝ፣ ልትገነጥል ነው ሀገር። እንዴት ነው ሊናችሁ? ለዚህ ነው የምላችሁ ጅራሬ አይጠይቅም የምላችሁ። ለዚህ ነው ኮሽን አያደርግም ጅራሬ፣ በምንም ታምር ጥያቄ አያደርግም። መንጋ ጥያቄ ቢያደርግ ኖሮ እንዴት ነው እንዴ አስረስ መከላከያ ጨርሰናል ብለዋል፣ ቁራሽ መሬት ነው ብለዋል፣ እሱን የኛ ጀግና ብለን አስተናግደነዋል። እዚህ ጋር ደግሞ መጥቶ የግፏኑ ደግሞ መጥቶ ቲፒኤልኤፍ እየመጣችብን ነው፣ አገር ሊገነጠል ነው፣ ወልቃይ ሊወሰድ ነው፣ አርሚ ሰማ እየመጣብን ነው ብለዋል። የትኛው ነው እኔ የቱ ጋር ነው መቆም ያለብኝ? የትኛው ነው የኔ አቋም መሆን ያለበት? ተውት፣ የአርበኛውን ተውት፣ ለጊዜው የሚዲያውን ባለቤት ተውት። ጅራሬው መንጋው የቱ ጋር ነው መቆም ያለበት? ከልሳነ ጉፋን ጋር ወይንስ ከአስረስ ጋር? መንጋ አይጠይቅም። መንጋ የማሰቢያ አይምሮ የለውም። መንጋን የሚያሳስበው አሳቢው ነው፣ እንደፈለክ የምታሽከረክረው። ለዛ ነው ጅራሬ አይጠይቅም። ዛሬ ኮሎኔል ደመቀ ዘውዱ ወጥቶ የጥምቀት በዓል በወልቃይት በተከዜ ወንዝ ላይ ዳርቻ ሲከበር ምን አለ? እንግዲህ ኮሎኔል ደመቀ ዘውዱ አሁን ከኮሎኔል ደመቀ ዘውዱ ጋር ነው ባይዘው እንትና ልሳነ ጉፋን ያለው አቶ ቻላቸው
የኮሎኔል ደመቀ ዘውዱ የበላይ ጠባቂ ነው። እዚህ ጋር የህወሓት መንጋዎች፣ የጌታቸው ረዳ ሚዲያዎች በሙሉ የምታዩት ኮሎኔል ደመቀ ዘውዱ በተነሳ ቁጥር ይነዝራቸዋል። በነገራችን ኖት ኦንሊ አዳዲሶቹ ድመቶች ብቻ አይደሉም፣ አዳዲሶቹ ድመቶች ብቻ ሌሎቹም ኮሎኔል ደመቀ ዘውዱ ከተነሳ ይንቀጠቀጣሉ። አንዳንዶቹ የኮሎኔል ደመቀ ዘውዱ ምናምን ልታስተናግድ እንዳይሆን ምናምን ይላሉ። የኮሎኔል ደመቀ ዘውዱ ምንድነው ልዩነቱ በህወሓትና በኮሎኔል ደመቀ ዘውዱ መካከል? ደብረጽዮን እንዲያለ ብለህ ስታስተናግድ ኮሎኔል ደመቀ ዘውዱ እንዲያለ ብለህ ማታስተናግድበት ምክንያት ምንድን ነው? በህግ የሚጠየቀውን በህግ ይጠየቅ፣ የሽግግር ፍትህ የሚጠይቀው የሽግግር ፍትህ ይጠየቅ። ጌታቸው አሰፋ የሚባል ወጥቶ እንትና በየቀኑ ያወጣን አይደል እንዴ? ደብረጽዮን ይናለ ፈትለወርቅ ይሄን ያለች። ለነሱ የተለየ ሚዛን ካላችሁ አላውቅም። ስለዚህ ኮሎኔል ደመቀም እኛ እንደ ኮሎኔል ደመቀ ዘውዱ እኮ ጌታቸው ረዳ እኮ ሄዶ አናግሮታል ብቻ አይደለም። ጌታቸው ረዳ በአደባባይ ወጥቶ እነ ኮሎኔል ደመቀ ዘውዱ ቤታቸውን ክፍት አድርገው መኖሪያ ቤቶችን ወለል አድርገው ተፈናቃዮችን እየጠበቁ ነው ብሎ እኮ ተናግሯል። ጌታቸው ረዳ በአደባባይ። ያልሰማችሁ ካላችሁ ጆሮአችሁን ከፈት አድርጉና ስሙ። እነ ኮሎኔል ደመቀ ዘውዱ የትግራይ ልጆች የነበራቸውን መሬት ቦታ፣ የንግድ ቦታ ክፍት አድርገው ተፈናቃዮች እንዲመጡ እየጠበቁ ነው። እንዲህ ያደረጉ ባሉበት እኔ ለምንድን ነው ሞቅሳቸው አለ ጌታቸው ረዳ። እኔ አይደለሁም ያልኩት፣ ጌታቸው ረዳ ነው ያለው። የትግራዩ ልጅ ምዕራብ ትግራይ እያለ የሚያወራው ጌታቸው። ስለዚህ የኮሎኔል ደመቀ ዘውዱ ሲሆን ሌላ የህወሓት ወይ ደብረጽዮን ሲናገር ፈትለወርቅ ስትናገር ማን ነው የሚለው? ይሄ ኢትዮጵያ የራሷ ጉዳይ ብትመጣ እንኳን ከሻቢያ ጋር ሆኜ እዋጋለሁ የሚለው ጀነራል የዚህ የመርከብ የሰረቀው ሰውዬ ሲናገር ምን ማለት ነው? ተጠያቂነት ካለ አዲስ ኮምፓስ ማንም ከተጠያቂነት መዳን የለበትም። ይሄ የቆየ አቋማችን። አሁን ዛሬ ግን አዳዲሶቹ ድመቶች እንደሚያደርጉት ወይም የጌታቸው አሰፋ ልጆች እንደሚያደርጉት አናደርግም። ይሄ አንዱ ነው። ምንድን ነው ያለው ዛሬ? የህወሓት የ27 ዓመት አገዛዝ ዘመን የቅኝ ግዛት አገዛዝ ነበረ ነው ያለው። እንግዲህ ተመልከቱ፣ እነ ኮሎኔል ደመቀ በዚህ ሌቭል ነው የነበረውን አገዛዝ የሚፈርጁት። እነ ኮሎኔል ደመቀ ማለት ቅድም እንደነገርኳችሁ የልሳነ ግፉዓን አንድ አካል ማለት ነው። አንድ አካል ማለት ነው። ኮሎኔል ደመቀ ዘውዱ ምንድነው ብሎ የሚመጣው? ምን ብሎ መጣ? ኮሎኔል ደመቀ ዘውዱ የህወሓት የ27 ዓመት አገዛዝ የቅኝ ግዛት አገዛዝ ነው አለ። እኔ አልቀበለውም ቅኝ ግዛት የሚለውን ባይዘው ግልጽ እንድትሆን ቅኝ ግዛት አልነበረም። ሰዎች እንደፈለጉ ይናገሩ፣ ቅኝ ግዛት ግን ነው ብዬ ግን አላምንም። እንኳን እነሱ ሌላም ቅኝ ግዛት በጣም ከባድ ኮንሴፕት ነው። ቅኝ ግዛት አንደኛ ሀገራቸው ነው ብዬ ነው ማምነው። ሀገር ለሆነ ሰው ቅኝ ተገዛው ምናምን እንዲህ አይነት ነገር ጥሩም ነው ብዬ ስለማላምን ማለት ነው። እንደ ትልቅ ነገር ረስም ያረኳት በኮቴሽን ሆን ብዬ ነው ባይዘው። እንዲህ አይነት ቃላቶች መታረም አለባቸው። ማንም ኢትዮጵያ ውስጥ ቅኝ ግዛት አልገዛም። ቅኝ ግዛት አገዛዝ አልነበረም ኢትዮጵያ ውስጥ ከጣሊያን ጋር ካልተሳሰረ በስተቀር። እንደ አንዳንድ ቃላቶች ትክክል አይደሉም ብዬ ነው። ትክክል አይደሉም። ይሄ ቅኝ ግዛት ምናምን ይባል ከኪሳችሁ ብታወጡ ጥሩ ነው። በጣም አላስፈላጊ ቃላቶች ናቸው። የአገዛዝ ወይም የስርዓቱን ክፋት ግን ማንሳት ትችላላችሁ። የግዴታ የሆነ ቃል ፈልጋችሁ
ማስቀመጥ የለም። ባንዳ ምናምን ባንዳ የሚባልም የለም። ባንዳም የውጭ ሀገር ሰው ካለ ነው። ባንዳም ለኤርትራ የተገዛ ካለ ለሻዕቢያ የተገዛ ባንዳ ነው እሱ። በሀገር ውስጥ ግን እርስ በራስ ባንዳ የሚባል ነገር የለም። እና አንዳንድ ቃላቶች ጥንቃቄ ያስፈልጋቸዋል። የትግራይ ልጆች ናቸው። ኢፍትሐዊ ነገር አድርገዋል። ከትግራይ የወጡ ናቸው። ህወሓት ይባላሉ። ወይም ትነግ ትበሏቸው እናንተ፣ ወይም ወያኔ በሏቸው፣ ዋቴቨር። እነዛ አካላቶች የፈጸሟቸው ግፎች፣ የፈጸሟቸው ወንጀሎች፣ የፈጸሟቸው አገዛዞች ሊኖሩ ይችላሉ። ቅኝ ግዛት ግን አይደለም አይባልም። አንዳንዴ ተርሚኖሎጂውንም ማሳነስ ተገቢ ስላልመሰለኝ ማለት ነው። ግን ያነሳችኋቸው በይዘት ደረጃ እኮ መነጋገር ይቻላል። ለምሳሌ ኮሎኔሉ ምንድን ነው ያነሳው? ሃይማኖታዊ ባህላችንን በፈለግነው ቋንቋና ባህል እንዳናስከብር ነፃነታችንን ተወስዶብናል። እውነት ሊሆን ይችላል። እውነት ነው ብዬ አምናለሁ እኔ። ነፃነታችንን አሁን አውጀናል፣ አስከብረን በፈለግነው ቋንቋና ባህል እያከበርን ነው። የሚታይ እውነት ስለሆነ በፈለጉት ቋንቋ እያከበሩን ያሉት። የሃይማኖታዊ ባህላችንን በፈለግነው ቋንቋ በፈለግነው ባህል እንድናከብር ነፃነታችን ተወስዶብን ነበር። አሁን ግን ነፃነታችን ተመልሷል፣ እያከበርን ነው። ይህ ጥሩ ነው። የሚከራከር ካለ በዚህ በጭብጡ ላይ ይከራከር። እኔ ክርክር የለኝም እዚህ ጋር። ከዛ ህወሓት በማይካድራ ያደረገውን ጭፍጨፋ የአሜሪካን አምባሳደር ኤርቪን ማሲንጋ በቦታው በመገኘት አይተዋል፣ ውይይትም አድርገናል ይላል። ማሲንጋ እዚህ ጋር ነው የሚመጣው፣ ማጠቃለያ ነው ማለት ነው። ህወሓት ከኮሎኔል ደመቀ ዘውዱ ሲሻገር ማሲንጋ ላይ ሰር እንትን ብላለች፣ አምራለች አምባሳደር ማሲንጋ ላይ። አሁን መጣና ደግሞ ኮሎኔል ደመቀ ዘውዱ ህወሓት በማይካድራ ያደረገችውን ጭፍጨፋ እኮ የአሜሪካን አምባሳደር ኤርቪን ማሲንጋ በቦታው ተገኝቶ ያ እውቅና ሰጥቶት ማለት ነው። በእነሱ ነው እውቅና ሰጥቶት፣ እንደውም ውይይት አድርገናል አለ። ውይይት ያደረግነው ማይካድራ ላይ ነው። ይሄ የሚይዙት የሚጨብጡት ቲፒኤልኤፍ አሳጥቷቸዋል። ለሁለተኛ ጊዜ ዛሬ መግለጫ ወጥተዋል ህወሓቶች። ለሁለተኛ ጊዜ ማላይ ማሲንጋ ላይ ጨዋታቸውን ወደ አምባሳደሩ ወስደውታል። ለሁለተኛ ጊዜ ነው ዛሬ መግለጫ ያወጡት ቲፒኤልኤፎች። ነገ ምናልባት ሶስተኛው ላይ ነገ ምናልባት ይቅርታ ጠይቁሉ ሊሉት ይችላሉ። በጣም ደፋሮች ስለሆኑ ማሲንጋ ወጥተህ ይቅርታ ጠይቅ ሊሉት ይችላሉ። ሰው ዛሬ መግለጫ ወጥተውበታል በማሲንጋ ላይ። አንብብላችሁ እና ላጠቃል። ህወሓት በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት እንትኑን ለመጥቀስ ትርጉሙን ስላልሰራሁት ዋዜማን ሪፈር ላርግ፣ ግን አይቼዋለሁ። ሌላም ቦታ ተሰርቷል፣ ግን በቀጥታ ከነሱ ስለወሰድኩ ዋዜማን መጥቀስ አለብኝ ፕላጃሪዝም እንዳይሆን። ህወሓት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ባለፈው ሳምንት በሁመራ ያደረጉት ጉብኝትና ከጉብኝቱ በኋላ የሰጡት መግለጫ ከጦርነቱ ጀምሮ በአካባቢ የሚፈጸመውን የዘር ማጥፋት ወንጀል ከግምት ውስጥ አላስገባም ሲል ወቀሰ። የአካባቢውን ተፈናቃዮች ደህንነታቸውን ባልጠበቀ ሁኔታ የመመለስ ጉዳይ በሁለቱ ወገኖች ቅንጅትና እውቅና የሚካሄድ መሆን እንዳለበት የጠቀሰው ህወሓት አምባሳደሩ በኢትዮጵያ መንግስት መሪነትና ተፈናቃዮችን የመመለስ ሂደትን አሜሪካም እንደምትደግፍ መናገራቸው ከፕሪቶሪያው ስምምነት ውጪ ነው በማለት አዲስ ባስተላለፈው መልእክት ተቃውሞውን ገልጠዋል። ህወሓት አምባሳደር ማሲንጋ ምዕራብ ትግራይ የሚለውን የአካባቢውን ስያሜ በንግግራቸውና መግለጫቸው ላይ አለመጠቀማቸው ትክክል አይደለም በማለት ጭምር ተችቷል። ህወሓት አያይዞም ሁመራ በምዕራብ ትግራይ የምትገኝ ከተማ መሆኗ ይታወቅልን ብለዋል። ኦ ማይ ጋድ። አምባሳደር ማሲንጋ ቲፒኤልኤፍ አስጠንቅቃለች፣ እወቅ። አንደኛ ለምንድን ነው የሄድከው?
ኦፍ ኮርስ አንዱ ዓለምንም ስሰማው ነበረ አንዳፍታ ላይ ያው እኔም ፊል አደርጋለሁ ማለት አሜሪካ ያን ያህል የገባች መፈትፈቷን እኔም አልወደውም። ባህሪያ ያው እንግዲህ እነሱ የሀገር ገዢ ነን ስለሚያስቡ ይሆናል እንጂ ጥሩ ነጥብ ነው አንዱ ዓለም ያነሳው። አንዱ ዓለም በኬታው የኢትዮጵያ አምባሳደር ሜሪላንድ ወይ ቨርጂኒያ የሆነ ኮንፍሊክት ቢነሳ ሄዶ እንዲደረግ አይልም። ትክክል ነው። በመርህ ደረጃ የኤምባሲው ስራ አይደለም። ግን እኔ የጠረጠርኩት የታሰሩት ሰዎች ምንድነው ኤንጂኦቹም ከአሜሪካ ጋር የተያያዙ ስለሆነ የሆነ ነገሮችም ስለነበሩ የዛን አስታክኬ ነው። ግን አት ዘ ሴም ታይም እነ ኮሎኔል ደመቀ ዘውዱ ደንበኛ ዲፕሎማሲ ሰርተዋል ብዬ አምናለሁ። ሳላደንቃቸው አላልፍም። በዚህ አጋጣሚ ሳላደንቃቸው አላልፍም። አሁን እንደነሳው ኮሎኔል ደመቀ ዘውዱ የተባለው ቦታ ማይካድራ ወስደው ማይካድራ አሳይተውት ስብሰባቸውንም ማይካድራ ካረጉ ታሪካዊ ስራ ሰርተው ነው የወረዱት። እነ ኮሎኔል ደመቀ አለማድነቅ አይቻልም። ከዛ በኋላ እንደተባለው አምባሳደሩም ወጥቶ በቃሉም ሲናገር በጽሁፍም ሲገልጽ ምዕራብ ትግራይ ምናምን የሚባል ነገር አላነሳም። እንደውም ጌታቸው ረዳ ነው ምዕራብ ትግራይ ያለው። እኔ ጌታቸው ማለቱን ደግፋለሁ ብያቸዋለሁ። ጌታቸው ለምን ምዕራብ ትግራይ አለ ብዬ እኔ ጮብ እንትን አለለም ገመድ እያዝልኝ አለለም። ሌሎቻችሁም ካላችሁ ተሳስታችኋል። እዚህ ላይ እኔ ግልጽ ነኝ። ማለት አቧራ የጌታቸው ረዳ አቧራ ማስነሳት አለበት ብዬ አላምንም። የጌታቸው አቧራ እንዳላስነሳ ሁሉ የዶክተር በለጠም አቧራ ማስነሳት የለበትም። ፖይንቱ የኔ እሱ ነው። ዶክተር በለጠም ኖ ወልቃይት የአማራ ነው አለ፣ ሚኒስትር ነው እሱ። ጌታቸው መጣና ምዕራብ ትግራይ ነው እንጂ አለ፣ እሱም ሚኒስትር ነው። ሁለቱም ሚኒስትሮች ናቸው። ስለዚህ እኔ ጌታቸውም ልክ ነው፣ ዶክተር በለጠም ልክ ነው። እና አንዳንዶች ዶክተር በለጠን ደግፈው ጌታቸውን ሲወቅሱ፣ አንዳንዶች ደግሞ ጌታቸውን ደግፈው ዶክተር በለጠን ሲወቅሱ አይቻለሁ። ትክክል አይደለም። ሁለቱም ማህበራዊ መሰረት አላቸው። ሁለቱም እንዳትጠራጠሩ። አሁን የሚጠቅመን ምንድነው? ኦኬ ለካ ልዩነት አላችሁ፣ ኑና ተነጋገሩ። አሁን እኔም ማደርገው ነገ እየተደረገም አለ ብዬ ማምነው ጌታቸው ተቀመጥ፣ ዶክተር በለጠ ተቀመጥ፣ ሌሎቻችሁም ስቴክሆልደሮች ተቀመጡ፣ እስቲ እንነጋገር። አንተም ይሄን ትላለህ፣ አንተም ይሄን ትላለህ። ሰው እንዴት እናምጣው? የጋራ ወደ ጋራ እንዴት እንምጣ? የህገ መንግስት ማሻሻያ እናርግ። ይሄ ምንድነው ስሙ የሚባለው ድንበር ምናምን የሚባለውን እንስበረው፣ ወሰን ብቻ ይሁን፣ አንቀጽ 39 የሚባል ይጥፋ። ቢኮስ በአማራው ሳይድ እኔ የምጠረጥረው ህወሓት ወልቃይት የሚለው ገንጥሎ ለመውሰድ ነው ብዬ ስለማምን ማለት ነው። ትግራይ ሪፐብሊክ የሚላቸው አሁንም ህልማቸው ስላለ እኔ ለመገንጠል አልደግፍም። 100% ኢፍታዊ ቢሆን እንኳን ገንጥዬ ወስዳለሁ ለሚለው አልደግፍም። በዚህ አጋጣሚ አስ ኢንዲቪዥዋል ሰው የምቆመው አልገነጠልም ከሚለው ጎን ነው የምቆመው። ምክንያቱም 10% የሚሆን 20% ኢትዮጵያዊ መሆን እንፈልጋለሁ የሚል አካል ባለበት አትገነጥላትም። የትላንትና የኤርትራ ችግር አይደገምም። አፋሮች ላይ ያየነው ችግር አይደገምም። ስለዚህ ወገባችንን አስረን በኢትዮጵያ አንድነት በሚያምነው ቡድን ላይ ነው የምንደግፈው። ይህን ግልጽ ላድርግላቸው። ይህ አቋሜ ነው። የማይቀየር አቋሜ ነው። በኢትዮጵያ አንድነት ላይ ጽኑ እምነት ያለውን አካል የቅድሚያ ድጋፌ ነው። ሪጋርድለስ ኦፍ ዘ ሲቹዌሽን ማለት ነው። ከሱ ቀጥሎ ግን የኢትዮጵያ ሉዓላዊነትን የተቀበለ የኢትዮጵያን አንድነት የተቀበለ ከሆነ በወሰን ጉዳይ ለሆኖ እንዴት ትሪት ይደረግ ቁጭ ማለት ይቻላል። ጌታቸውም ተቀምጦ ዶክተር በለጠም ተቀምጦ ሌሎች ስቴክሆልደሮችም ተቀምጠው ዲስከስ ያርጉ። ከዛ በኋላ በሪፈረንደምን ቢባል እነ ጌታቸው የራሳቸውን ሰው ይዘው ሰበካ ይሰብካሉ፣ የፖለቲካ ስራ ይሰራሉ፣ ምርጫው እስኪካሄድ ድረስ ካምፔን ያደርጋሉ። እነ ዶክተር በለጠም ካምፔን ያደርጋሉ። አማራሁን ወደ አማራ ይጠቃለል የሚለውን ካምፔን ድምፅ እስኪሰጥ ጌታቸውም ካምፔን ያደርጋል። ከዛ በኋላ የድምፅ ውሳኔዋ ቦክሷ ትወስናለች። ኦኬ አከላለል ላይ ማለት ነው፣ ወሰን ላይ። ስለዚህ ሁለቱም ያነሱት ሀሳብ ላይ ችግር የለብኝም። እነ ኮሎኔል ደመቀም ልክ ናቸው ብዬ ነው ማምነው። ልክ ናቸው።
እነዛኞቹ ልክ ናቸው። የትግራይ ሳይድም ያለው ይሄ መሬት መወሰን ያለበት ልዩነት እስካለ ድረስ በጉልበት አይደለም የሚወሰነው። ህወሓት በጉልበት ስለወሰነ እነ ኮሎኔል ደመቀም በጉልበት መወሰን የለባቸውም። እኔ እንደዛ አላምንም። የኔን የግል እምነቴ ልንገራችሁ ብዬ ነው። ቅድሚያ ኢትዮጵያዊነትን ላስቀደመ እቆማለሁ ከሱ ጎን። አንቀጽ 39 ይቅር ላለ እቆማለሁ። ከዛ ቀጥሎ ያሉት በድርድር በውይይት በንግግር የሚፈቱ ናቸው። ያም ሆነ ይሄ አምባሳደር ማሲንጋና ህወሓት አታካሮ ውስጥ ገብተዋል። ይህ አታካሮ በምን ይመለሳል አላቅም። ማሲንጋ ተመልሶ መጥቶ ምዕራብ ትግራይ ይላቸዋል ወይ? ተመልሶ መጥቶ ተፈናቃዮች ይመለሱ የሚለውን ይላል ወይ? እሱም በራሱ ጉዳይ ነው። እንግዲህ አሁን ቲፒኤልኤፎች የሚፈልጉት ምንድን ነው? ተፈናቃዮች እንዲመለሱ አይፈልጉም። ዛሬም ታደሰ ወረደ ወጥቶ ጊዜያዊ አስተዳደሩ የማያውቀው ተፈናቃዮችን የመመለስ ስራ አይሰራም ሲል ሰምቼዋለሁ። ናና ተሳተፋ። ታዲያ ምንድነው ታደሰ ወረደ የምታወራው? ጊዜያዊ አስተዳደሩ ማያውቀው ኢንዳይሬክትሊ ህወሓት ማያውቀው እያለ ነው ታደሰ ወረደ። ይሄን የቆሰለ ፈረስ ሆነ እድሜ ልክን የምትኖረው ልትደግፈው የሚከብድ አንዳንዴ ልትነቅፈው የሚከብድ ይሆናል። የቆሰለ ፈረስ ወልቃይት የአማራ ነው ያልከው ሙማ ልክ ነህ በአንተ አይን። ጌታቸው መጥቶ ደግሞ ወልቃይት የትግራይ ነው ሲልም እኔ ልክ ነህ ነው የምለው። የሚወሰንበት አግባብ ነው እየነገርኳቸው ያለው። እኔ ወልቃይት የማን ነው ብትለኝ ሙማ የኢትዮጵያ ነው የምልህ። የኢትዮጵያ ነው። ለማቅድሚያ ትሰጣለህ ለማስተዳደር ብትለኝ የኢትዮጵያ አንድነትን መገርሰስ የለም ለሚባልበት እኔ ወሳኝ ቢሆን የምሰጠው ለሱ ነው። ሜክ ሹር ዛት እኔ ጋር ወልቃይት የከሌ ነው ለሚለውን ነገር ሳይሆን የኢትዮጵያ ነው በሚለው እንታይ አይደለም። ወልቃይት አዲስ አበባም የኢትዮጵያ ነው። ሁሉ የሁላችንም ነው አዲስ አበባ። ወልቃይቴም ብትሆን አንተ የአዲስ አበባ ያንተ ናት። መቀሌም የኢትዮጵያ ነው። አዲግራትም የኢትዮጵያ ነው። ወለጋም የኢትዮጵያ ነው። የኔንም እምነት ከጠየቀኝ ያ ኢንተረስት በኋላ ይመለስ ነው አቤ ረታ ያልኩ ያለሁት እኔ። አሁን ኩነናውን አይተህ ከሆነ ጌታቸው ረዳን ሲወቅቱ ታየውኝ። በአማራው ሳይድ በሌላው ሳይድ ለምን እንደሚወቀጠው ጌታቸው እንዴ የትግራይን ህዝብ እኮ አደራጃለሁ ያለ ሰው ነው እኮ ይሄ ሰው። ትክክል አይደለም ጌታቸው መውቀስ። ነገ ከነገ ወዲያ ፕሮሰሱን ቅድም ባነሳ ነው ማለት ነው። ሌላው ደግሞ ዶክተር በለጠን ባንዳ ምናምን እያለ ሲወቅስ አየሁት። ዛሬ አንዳንድ የትግራይ ሚዲያዎች ብትሄዱ ርዕሳቸው ራሱ ምዕራብ ትግራይ ነው የሚለው። ዶክተር በለጠም ለምን እንደሚወቀሰው የአማራ ነው ቤዙ የአማራ ነው ማለት ይችላል። አሁን እዚህ መሃል እኔና አቤ አብረን እንገባለን ማለት ነው። አቤ ረታ ምንገባው በምንድን ነው? ስለማቅህ ማለት ነው። ኢትዮጵያ አንድ ናት። የኛ መለኪያችን እሱ። ኢትዮጵያ አትፈረካከስም። ኢትዮጵያ መገንጠል የሚባል ነገር አይሰራም። ድጋፋችን ባልጠይቅህም የኔና የአቤ ድጋፍ የሚመነጨው ኢትዮጵያ አትገነጠልም ከሚሉት ጋር እንደምንቆም ግን አልጠራጠርም። አገርን መስረት ወልቃይትን ወስደን የሚለውን ጋር እንደማንቆም እርግጠኛ ነኝ። በዛ ባልጠይቅህም አቤ አንተን መሰልና እያልኩ ነው ያለው። የኛ ስታንድ የሚመነጨው ከኢትዮጵያዊነት ነው የሚመነጨው። ኢትዮጵያ አንድ ትሆናለች ላለን ሰው እንደግፋለን። ሪፈረንሳችን እሱ ነው። ሁለቱም አንድ ትሆናለች ብለው ከመጡ ደግሞ እንዴት ይፈታ የሚለው ነገር ቀጣዩ ስቴጅ ይሆናል ማለት ነው። ቅድም አነሳው እኮ ልሳነ ጉፋን ያለው መተው ወልቃይትን ወስደው ህልማቸውን ታላቋን ትግራይ ለመመስረት ምናምን አለ። እሱ ከሆነ አንደግፋቸውም። እኔ አልደግፋቸውም እንደሱ ከሆነ። ስለዚህ የኛ ሪፈረንስና የሌላው ሪፈረንስ ይለያያል። የኛ አቋምና የሌላው አቋም ይለያያል። ማንሳታቸው ግን ነውር አይደለም። ያም ሆነ ይህ በማሲንጋና በህወሓት መካከል ያለው ፍጥጫ ተጠናክሮ ቀጥሏል። ምን ይሆናል አላቅም። ያ አንቀጽ 39 ተስፋ አረጋለሁ አገራዊ ምክክሩ
ይለውጠዋል ብዬ ተስፋ አረጋለሁ ለጠየቃችሁ ሰዎች። አንቀጽ 39 ከምን አንግል ብቻ ቢቀመጥ ነው የምደግፈው? ራስን በራስ ማስተዳደር፣ በራስ በመረጠ ህዝብ መተዳደር። አንቀጽ 39 ሁሉም መጥፎ አይደለም። በነገራችን ላይ ሁሉም አንቀጾች መጥፎ አይደሉም በእኔ እምነት። እንዲሁ አንድ ላይ አንቀጽ 39 ስለታጨቀ ነው እንጂ ለኔ አንቀጽ 39 አንደኛዋ ክፍል ንዑስ 3 ንዑስ 2 አሁን ስለያዝኩት ነው። እሷ ብቻ ነው የማልደግፈው። እስከ መገንጠል የምትለው እሷ ከተወገደች ችግር የለውም። ተስፋ አረጋለሁ ደግሞ ሀገራዊ ምክክሩ እስከ መገንጠል የምትለውን ያነሳታል ብዬ አስባለሁ። ዛሬ ኢትዮጵያ የምታማልል ሀገር ሆናለች። የምታማልል ሀገር እንደውም ሌላ ሀገር ትጨምራለች እንጂ እንገነጣጠላለን ብዬ አልጠብቅም። ይሄ አይመልሰውም እህታችን የሚመልሰው መሰለኝ። ስለዚህ አንቀጽ 39 ላይ እስከ መገንጠል የምትለው ሀገራዊ ምክክሩ ይቀንሳታል ብዬ አስባለሁ። ሌሎቹ አንቀጾች ግን መኖር አለባቸው ብዬ አምናለሁ። ራስን በራስ ማስተዳደር የሚለው ማለት ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። በድጋሚ መልካም ጥምቀትን ለምታከብሩ መልካም በዓል። ደስ ብሎኛል። ዛሬ በዓል በሰላም ነው የተከበረው። ጎንደሮች አክሮታችሁኛል። ኢትዮጵያ አጠቃላይ አክሮታችሁኛል። አዲስ አበባዎች አክሮታችሁኛል። ጅጅጋዎች አክሮታችሁኛል። ደስ ብሎኛል ከምር። በሰላም የአደባባይ ባህሎች በሰላም ተከብረው ሲሄዱ ትልቅ ምልክት ስለሆነ በዚሁ እንቀጥላለን። ሀገራችን ኢትዮጵያ የሰላም አደባባይ ትሆናለች፣ የሰላም ምልክት ትሆናለች፣ አልጠራጠርም በሱ። ስለዚህ ስለ ሰላማችን እንሰራለን። አዲስ ኮምፓስ ውስጥ ቆይታ ያደረጋችሁ ሰዎች በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ። ለምታደርጉልኝም ድጋፍ፣ ለምታደርጉት ለአዲስ ኮምፓስም ድጋፍ አመሰግናችኋለሁ። ድጋፋችሁን ተጠናክሮ ይቀጥል። ሚዲያ የግዴታ መደገፍ አለበት ብዬ አምናለሁ። ብዙ የሚያስለፋ ስራ ነው፣ እውነት ለመናገር በጣም ያስለፋል። ለለፋንበት ዋጋ እያልኩ አይደለም፣ ግን ሚዲያው እንዲቀጥል ድጋፍ አድርጉ ማለት እፈልጋለሁ። መልካም ቀን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።